የነበርኩበት ክፍል መከላከያ ፊልድ ማርሻል ብርሃኑ ጁላ የሚመራው ክፍል ነው። ህወሓት ቪዲዮ እንደዚሁም ደግሞ ወደ መከላከያ ጆይን አደረኩ። ረጅሙን ጊዜ ትግራይ ውስጥ ነው ያሳለፍኩት። ወደዛ ከገቡት ሰዎች መካከል አንዱ ነኝ። እንደ ዝንጀሮ ጎንበስ ብላችሁ እንድትገቡ ልካችኋለሁ፣ ነገር እንዳንበሳ ታጎራላችሁ፣ ኢትዮጵያን ዳር ድንበር አስከብራላችሁ። መሪ ይዘን የገባ ነው። በ3 ገብተን በ11 አካባቢ ቆስላለሁ። ተቆርጠን ቀረን። መንቀሳቀስ አልቻልኩኝም። ከስክሴ በደም ተሞልቷል። ያንን ሁሉ ማደርገው በሁለት ምክንያት ነው። አንደኛ ፍርድ እፈልግ ነበረ፣ የአባቴን ፍርድ እፈልግ ነበረ። እንዳልኩ ውስጤ ላይ በቀል የሚነድ በቀል እና ህመም ነበረብኝ። አንዳች ነገር ተመልሼ የማደርግበትን ቀን ነው የምናፍቀው። እኔ ግንባር ላይ ሆኜ ደብዳቤ ለእናቴ ጽፋለሁ፣ ተቆራጭ አድርጋለሁ። ተመላሽ ደብዳቤ ይመጣልኛል። እናቴን ጽሁፍ አስመስሎ አንድ የሰፈር 12ኛ ክፍል ተማሪ ልጅ እሷን ጽሁፍ አስመስሎ የጻፈ ደብዳቤ ይልክልኛል። ለካስ እሷ ሞታለች። እናቴ ታማ ያላስታማሚ የሚቀብሯት መቀበሪያ አጣ ለምነው ነጠላ አንጥፈው ቀበሯት። ብቻዬን ቀረው። ሳስብ እንደማልሞት ጦር ሜዳ እንደማልቀር ማሳለፋቸውን አውደ ውጊያዎች አንዳች ነገር ሊያልፉ ይችላሉ እንጂ እዛ ቦታ እንደማልቀር አላወራኝም። እኔ ግን ገብቶኛል። ልገደልበት የነበረ እንደ እብድ የተቆጠርኩበት ከተማ ላይ ለአገልግሎት ተጋብዤ ሄድኩ። አንተነህ ሾላ እባላለሁኝ። የዓለም መድኃኒት ቤተክርስቲያን አስተባባሪ ሆኜ አገለግላለሁ። የባለ ትዳርና የ2 ልጆች አባት ነኝ። የመጀመሪያ ልጄ ኤልቤተል አንተነህ ትባላለች። ወደ 15ኛ ዓመቷን ልትይዝ ከፊት አለ። ሁለተኛዋ ልጄ ናኦሚ አንተነህ ትባላለች። እሷም እንዲሁ ወደ 13 እየሄደች አለ። በእግዚአብሔር መንግስት ውስጥ አብረውኝ የሚያገለግሉ ቤተሰቦች ናቸው። የጌታን ስራ ላለፉት ረጅም ዓመታት በተቋም ላይ ያገለግልናል። በከተማ ውስጥ ጥሩ ቤተሰቦች ከሚባሉ ደህና ቤተሰብ የሚታይ ነገር ካላቸው ደህና ኑሮ ከሚኖሩ ሰዎች ፋሚሊ ውስጥ ነው የተገኘሁት እና በአንድ ወቅት አባቴ ሰንጋ ነጋዴ ነው። በጣም የታወቀ ሰው ነው እና በዚህ ንግዱ ላይ የራሱ ትልቅ ስጋ ቤት አለው። በከተማ ውስጥ ይታወቃል እና ከዕለታት አንድ ጊዜ ከቄራ ስጋዎች እየታረዱ በዛን ጊዜ በሸክም ነበር የሚመጡት እና ማለዳ 4ም 5ም ሰንጋ ይገባል ታርዶ እና ከሚያመላልሱ ሰዎች መካከል አንዱ በተደጋጋሚ ስጋ መሬት ላይ ይጥላል። የብዙ ነገር መነሻችን ያኔ ነው እና ሰውየው በጣም የሚጠጣ እረፍት የሌለው አይነት ሰው ነውና አባቴ ከስራ ያባረረዋል ገንዘቡን ሰጥቶ። እንደዚህ አይነት ሁኔታ መቀጠል ስለሌለበት እና ያንን ገንዘብ ወስዶ ጠጥቶበት ታሞ ይሞታል እና የሰውየው እህት ባል ወዲያው ኢህአዴግ ገባ፣ ለውጥ ተካሄደ ኢትዮጵያ ውስጥና በአንድ ወቅት ከቤት ስንነሳ ቤታችን በወታደሮች ተከቧል እና ምንድነው ሲባል አባቴን እንደ ገዳይነት ሰውየው ሞት እንደ ገዳይነት የሚወስድ ኃይል ነበር። እኛ አካባቢ ላይ እንደምታውቀው ከፍተኛ ቁጥር ያለው የኦነግ ኃይል ነው ያለው። በወቅቱ ከተማውን የሚያስተዳድሩት እነሱ ናቸው። በኦሮሞ ባህል
እንዲህ አይነት ኬስ በሚፈጠርበት ጊዜ በሽምግልና የራሱን የቻለ ባህል አለው። በዛ በስነ ስርዓት በመቀመጥ አባቶች፣ አባገዳዎች፣ ወቅቱ የነበሩ የሀገር ሽማግሌዎች ተቀምጠው መከፈል ያለበት ክፍያ ነፍሰ ገዳይ አይደለም፣ አልገደለውም። ነገር ግን ከስራ ነው ያባረረው። ገንዘቡን ሰጥቶት ነው በገንዘቡ የራሱን ህይወት መኖር ሲችል አላስፈላጊ ነገር ውስጥ ነው የገባው። በዚህ ምክንያት አቶ ሾላ በደልተኛ አይደሉም። ነገር ግን ካሳና ሽማግሌ በሰላም ነገር ይለቅ በሚል በሰላም አለቀ። ብዙም ሳይቆይ የነበረው ከተማችን ላይ የነበረው የኦነግ እንቅስቃሴ በኦፒዲዮ እንቅስቃሴ ተተካ እና እዛ የኦፒዲዮ እንቅስቃሴ ውስጥ አጎቶች ያሉ ከተማውን በመብራት በማስተዳደር በትግል ውስጥ የነበሩ ናቸውና እንደምታውቃት ትንሽ ከተማ ናት። ሁላችን ማህበረሰቡ ይታወቃልና ያ እንቅስቃሴ ተተካ። በዛ እንቅስቃሴ ውስጥ በአንዱ ክንፍ በኩል አመራር ሆኖ ብቅ ያለው የሟቹ ሰው ነው፣ የሟቹ ዘመድ ነውና አባቴ የስራ ሰው ነው፣ ሰርቶ የሚኖር ሰው ነውና አዲስ አበባ መጥቶ በሬዎችን ሸጦ ሲመለስ ሽፍቶችን በመቅጠር አባቴ መታው። የዛን ጊዜ ባንክ የለም። ባንክ ቢኖርም ከፍተኛ ገንዘብ ይዘው ነው የሚንቀሳቀሱት ሰንጋ ነጋዴዎች። ምክንያቱም መጥተው ደግሞ ሌላ ገበያ እዛው አካባቢ ላይ ያሉ በዴሳ፣ ገለምሶ፣ ሂርና የሚባሉ ከተሞች ላይ በመዘዋወር እንደገና ከብቶችን ገዝቶ በማምጣት በመኪና በመጫን ይንቀሳቀሳል ከጓደኞቹ ጋርና ሀብቱን ወሰደበት ገንዘቡን። የኛ ቤት መፈረካከስ የጀመረው ከዛ በኋላ ነው። እኔ ደግሞ ቅድም እንደነገርኩ የቤቱ መጀመሪያ ልጅ ነኝ። ከኔ በኋላ አንድ ሴትና አንድ ወንድ አሉ። ምኑንም አያውቁም። እናቴም እኔን በ16 ዓመቷ የወለደችኝ የቤቱ መጀመሪያ ልጅ ነኝ። ይህንን ነገር እየሰማው እያየው ነው ያደግኩት። ስለዚህ ከፍተኛ ቂም፣ ከፍተኛ ጥላቻ እያደረብኝ ነው የመጣው። አባቴ መጥቶ ከዛ በኋላ ብዙም አልቆየም፣ ሕክምና አደረገ፣ ሊተርፍ አልቻለም፣ ሞተ። ስለዚህ ቤቱ መፈረካከስ ጀመረ። ከባድ ሐዘን ሆነ። እሱ የነበረውን ነገር ማስቀጠል እናቴም እኔም አልቻልንም። ስለዚህ በጣም ከባድ ሁኔታ ውስጥ ተፈጠረ። እኔ ጋር ያለ ቂም አለ፣ ጥላቻ አለ። ሰውየውን ባየሁት ቁጥር ያመኛል። እናቴን ያለ ባል እኔንና እህቴን ወንድሜን ያለ አባት ያስቀረ ነው የሚል ከባድ ጥላቻ ነበረኝ። በዚህ ህመም ውስጥ ነው ያሳለፍኩትኝና ከዚህ ጋር ተያይዞ ማንሳት የሚጠቅመው ምንድነው? የኔ ቤተሰቦች በስደት ነው ወደዛ ሀገር የገቡት። ተዋልደዋል። እዛ በስደት ነው የገቡት። መነሻቸው እዚሁ አዲስ አበባ ነው መነሻቸው። የአቤቤ ቱፋ ሙና ላይን ውስጥ ነው ያለ ነው። አያቶቼ ናቸው እና እዚሁ ከተማ ላይ አዲስ አበባን ላይ ይኖሩ የነበሩ ናቸውና ከዚህ ነው ተሰደው ወደዛ ሄዱት። እኔ አያቴን ከዛ በኋላ አጎቴ ጋራ በተደጋጋሚ ብዙ ጊዜ ወደ አዲስ አበባ በመምጣት መሬት የማስመለስ ክርክር በፍርድ ቤት ይደረግ ነበረ። አይን ትልልቅ ቦታዎች ላይ የነበሩ መሬቶች ነበሩ። ለውጡ ከተደረገ በኋላ የህወሓት ስርዓት አገሪቱን በሚያስተዳድርበት ጊዜ ለረጅም ጊዜ ነው ክርክር የነበረው። አንዳች ነገር ሳናገኝ በዛ ብስጭት በዛ ህመም ውስጥ አያቴ ሞተ። ሻምበል ነጋሽ ይባላል። የሱን ፎቶ እያየው መኮንንነቱን እያየው ወታደርነቱን እያየው ነው ያደግኩትኝ። እንደምታውቀው ቤትና ባለጠግነት ከአባቶች ዘንድ ይወረሳል ይላልና እኛ ምንወርሰው አልነበረንም።
ጥያቄ ነበረን፣ ከፍተኛ ጥያቄ ነበረን። አዲስ አበባ ላይ ከፍተኛ ጥያቄ ነበረን። ሰፊው ማህበረሰብ የኛ ማህበረሰብ ስለነበረ በዛ ህመም ውስጥ ነው ያለሁት። በቅርብ ርቀት እንዳልኩ በትግል ውስጥ የሚንቀሳቀሱ በአመራር ውስጥ የሚንቀሳቀሱ አጎቶች አሉ። ለነሱ የመቅረብ ነገር አለኝ። ከቤታችን ጀርባ ካምፕ አለ፣ ወታደራዊ ካምፕ አለ፣ የደርግ የነበረ በኋላ የኦሮሚያ ፈጥኖ ደራሽ አሁን ፖሊስ የሚባሉት ያኔ ፈጥኖ ደራሽ ተብሎ ታጋዮች ነበሩ። እዛ የመዋል ነገር አለኝ። አብሬያቸው ከአጎቶቼ ጋር አንደኛው አጎቴ ጋር በኋላ ተሰውቷል። ከሱ ጋር ማሳለፍ ነበረኝ። ይሄ ህይወት ውስጥ ነው ማሳለፍ የጀመርኩት። አንድ ቀን የአባቴን ገዳይ የምበቀል ሰው እንደሆንኩ አስብ ነበረ። የሚነሱ ጥያቄዎችን በልጅነት ሰማ ነበረ። የእኩልነት ጥያቄ፣ የባለቤትነት ጥያቄ፣ የመብት ጥያቄዎችን በአእምሮዬ ውስጥ ከልጅነት ወራት እኔ ጋር የነበሩ ትልቅ ጥያቄዎች ነበሩና እነዚህን እየሰማው ነው ያደግኩትኝ። በኋላ ብዙም ሳልቆይ ከነዚህ ካሉ ኃይሎች ጋር ኢንፎርማል በሆነ መንገድ የድርጅቱን በመቀላቀል የማገልገል ስራ ውስጥ ገባው። በኋላ መከላከያ ከህወሓት ከኦፒዲዮ እንደዚሁም ደግሞ ከቢሃዲን ውህደት ፈጥሮ መከላከያ ከተመሰረተ በኋላ እድሜ ተወሰነ ማደግ ጀመረ እና ወደ መከላከያ ጆይን አደረኩ። መከላከያ ውስጥ ገባው። ብዙም ሳልቆይ ከማሰልጠኛ በኋላ የኢትዮ ኤርትራ ጦርነት ተጀመረ። እንግዲህ ወደዛ ከገቡት ከሰዎች መካከል አንዱ እኔ ነኝ። ረጅሙን ጊዜ ትግራይ ውስጥ ነው ያሳለፍኩት። ለነዛ 3 ዓመት ተኩል አካባቢ ጦርነቶችን በዛ አሳልፍ ያለው። ያንን ሁሉ የማደርገው በሁለት ምክንያት ነው። አንደኛ ፍርድ እፈልግ ነበረ፣ የአባቴን ፍርድ እፈልግ ነበረ። እንዳልኩ ውስጤ ላይ በቀል የሚነድ በቀል እና ህመም ነበረብኝ። አንዳች ነገር ተመልሼ የማደርግበትን ቀን ነው የምናፍቀው። በአንድ በኩል ደግሞ ስለ መንፈሳዊ ነገር ሲነሳ እንዲያው ዝም ብዬ ምን ነካ ብትለኝ የማላቀው መነካት፣ ምን ሆነ ነው ብትለኝ የማላቀው ነገር ውስጤ ላይ አንዳች የሆነ ብርሃን ይገባል። ይህንን ሀሳብ ይሟገተኛል፣ እቃወመዋለሁ። ኖ እኔ አባቴ ልጅ ነኝ፣ እንደዚህ ሆነን አንቀርም የሚል ህመም ደግሞ ሌላ አለ። በዚህ ውስጥ ሆኜ ምናልባት ለትውልድ ከጠቀመ ብዬ ነው ማነሳው። አንድ ጊዜ አሁን ቦታውን ማንሳት ባይጠበቅብኝም ወደ አውደ ውጊያ ገብተን በ3 ገብተን በ11 አካባቢ ቆስላለሁ። አብረውኝ የነበሩ ሰዎች በርካቶች የተወሰኑ ቆሰሉ። በመካከል አንዳንድ ወታደሮች ይገባቸዋል። ተቆርጠን ቀረን። አንድ ቀን አለፈ። መንቀሳቀስ አልቻልኩኝም። ከስክሴ በደም ተሞልቷል። አብሮኝ የነበረ አንድ የኔ ሬጅመንት ሰው ነበር። እሱም ከኔ ጋር ቆስሎ ነበር። ሁለተኛው ቀን ላይ እሱ ሞተ እና በሰመመን ውስጥ ያለው ይመስለኛል። እንዴት እንደሆነ አላቅም። ከ2 ቀን በኋላ ከጾረና ግንባር ወደ እኔ ወዳለሁበት ግንባር አንድ ክፍለ ጦር መታ እኛን ለማውጣት እየተደረገ ነው ትግል ያለው እና ከሩቅ አንድ ሽማግሌ ሰው ወደ እኔ ይመጣል። መሬት ግን አይነካም፣ ግን ይራመዳል። መጣ አጠገቤ፣ እንደው መቀመጥ ነገር አለ። እኔ ኩይሳ ስር ነው ያለሁት። ብዙ ጓዶች አሉ። እጁን እንደዚህ ከፍቶ አሳየኝ እና እጁን ከፍቶ ሲያሳየኝ እንደ ቪዲዮ ነው የማየው። በእጁ ውስጥ ነጮች፣ ጥቁሮች፣ አበሾች ባሉበት አንዳች መድረክ ላይ ቆሜ እሰብካለሁ። ምንም ነገር አላለኝም።
ተመልሶ ሄደ። ዝምታው ግን ለኔ ድምጽ ነበረ። አገልጋይ እንደምሆን ለሌላ ለምንም እንደማልሆን አሁን በሚገባኝ መነካት ውስጥ አንዳች ነገር ያገኘሁት ሳስፈር እንደማልሞት ጦር ሜዳ እንደማልቀር ማሳለፋቸውን አውደ ውጊያዎች አንዳች ነገር ሊያልፉ ይችላሉ እንጂ እዛ ቦታ እንደማልቀር አላወራኝም። እኔ ግን ገብቶኛል። ከዛ በኋላ ወዲያው ሌላ ክፍሎች መጡ። ወደ ሕክምና ጣቢያ የመሄድ እድልን አገኘው። ከዛ ስመለስ እስካሁን በምን አይነት መንገድ እንደሆነ የማላቀው ወደ ክፍሌ ከተመለስኩ በኋላ ሰማያዊዋን አዲስ ኪዳን ፓንከር ውስጥ አገኘው። ፓንከር ይባላል ተዳይምሽን ውስጥና በላይ ተራ ነበር የከፈትኩ በላይ ተራ ነበር እና ባህሪ እየተቀየረ አንዳንድ ነገሮች እየተለወጡ መጡ። ስለ አባቴ ሳስብ ግን ህመም አለ። እዛ ውስጥ ደግሞ መንፈሳዊ እንቅስቃሴ ማድረግ አትችልም። አንድ ጊዜ አንሳረግ ተገኝቼ ቅጣት ተቀጥቻለሁ። አንድ ሌላኛው ጎን ያለኝ አላማ አለ። አያቴን ፎቶ እያየሁ ነው ያደግኩት ብያለሁ። እንደሱ ትልቅ መኮንን መሆን፣ አገርን መምራት፣ ከጓዶች ጋር በመሆን ኃላፊነትን ወደፊት የመሸከም አንዳንድ መጽሐፎችን እድል ካገኘው ማነበው ማስበው ማሰላስለው ያንዳንዱ ነገሮች ከነገዎቼ አንግል ያንንም ደግሞ ማደርግበት አላማ እኔ ደረሰብኝን ህይወት ሌላ ሰው እንዳይደርስበት፣ በኔ የመጣ ሌላ ሰው ጋር እንዳይመጣ፣ እኔ የሮጥኩትን የከፈልኩት ዋጋ ሌላ ሰው ጋር እንዳይመጣ፣ እኔ ኃላፊነት ቢኖረኝ ትልቅ ሰው ብሆን ሌሎች ጋር ይሄ ነገር አይመጣም የሚል አንዳች ጩኸት ውስጥ የነበር። በዚህ ውስጥ ነው እንግዲህ የኖርኩና ያለ የመጨረሻውን በትግራይ ምድር ግንቦት 4 1992 ዓመተ ምህረት የመጨረሻውን ውጊያ ያደረገ ነው። እኔ የነበርኩበት ክፍል ያሁኑ የመከላከያ ፊልድ ማርሻል ብርሃኑ ጁላ የሚመራው ክፍል ነው። ትዝ ይለኛል የነበረን የተሰጠን የግዳጅ ቀጠና በመረብ ሰቲት በኩል ለአንድ ቀን ተኩል በጀርባ በኩል ገብተን ለማጥቃት ተሰጠን ነበርና ዛሬ እንደ ዝንጀሮ ጎንበስ ብላችሁ እንድትገቡ ልካችኋለሁ፣ ነገ እንደ አንበሳ ታጎራላችሁ፣ የኢትዮጵያን ዳር ድንበር ታስከብራላችሁ የሚል መሪ ይዘን የገባ ነው። በእነዚህ አውደጊያ ውስጥ 14 ቀን ሌሊትና ቀን በእግሬ ተጉዣለሁ። በእግዚአብሔር ረድቶኝ ድል አድርገን የወጣ ነው። በምስራቅ በምዕራብ በኩል ገብተን በራማ በኩል ነው የወጣ ነው። ከ16 ቀን በላይ ቆይታ በኋላ በብዙ ጥበቃ በሰላም መውጣት ከዛ ቻልኩ። መከላከያ ውስጥ ከገባሁበት ጊዜ ጀምሮ በብርጊድ ላይ ብርጊድ መረጃ በመሆን አሳልፌያለሁ፣ ሰርቻለሁ። የመጣሁበትም እንደዛ ስለነበረ ከዛም ወታደራዊ ፐርሰኔል በመሆን ሰርቻለሁኝ። ብዙ ውጊያዎችን አሳልፌያለሁ። ሰላም ሆኖ እዛ መቅረት ያለበት ክፍል ቀርቶ ወደ መሀል ከተማ እና የኔ ክፍለ ጦር የነበራት ቦታ በዚህ በባህር ዳር በኩል እዛ አካባቢ እንድንቆይ ተደረገ። አዲስ ቅዳም ከዛ ወደ ቻግኒ የሚባል አካባቢ ላይ ክፍላችን ካምፓችን ይዛ ይዘን እንድንቀመጥ ሆነና በዚህ ውስጥ በነበርኩበት ጊዜ ከቤተሰቦቼ ጋራ በደብዳቤ ነው
የምንገናኘው። ቤተሰቦቼ እናቴ ሁለት ልጆቼ ታናናሽ እህቶቼን በመያዝ ወደ አዲስ አበባ መጣለች። እዚህ መኖር ጀምሯል። እዛ መኖር አልተቻለም። ያለውን ንብረት መሸጥ በቃ እዚህ ሙቭ አድርገው እዚህ እየኖሩ ነበረ እኔ እስከማውቀው ድረስ ማለት ነው። ሌላኛው የህይወት ታሪክ የጀመረው ልክ እዚህ ጋር ነው። እዚህ ጋር የጀመረውና ክፍል ላይ በነበርኩበት ጊዜ አንዳንድ ጥያቄዎችን እናነሳለን መድረክ ላይ የእኩልነት ጥያቄዎች ይነሳሉ። በክፍላችን ውስጥ የሚታዩ ጎጠኝነት፣ ዘረኝነት፣ ሌላውን የማሳደግ ሌላውን ፊተኛ የማድረግ እንዳልኩ እኔ የመጣሁት ከኦሮሞ ማህበረሰብ ነው። ተወልጄ ያደግኩት ኦሮሞ ማህበረሰብ ነው። የምናገረው ቋንቋ ኦሮምኛ ነው። ብሔር ይሞላል። ያኔ ብሔር ኦሮሞ ነው። ትጣራለህ ደግሞ የአባት ስም የአያት ስም ምናምን ይጣራል። የአባት የአያት ስም ሲጣራ የኦሮሞ ስም ነው። የምናነሳቸው ጥያቄዎች መልካቸው መቀየር አይነት ሂደት ውስጥ ይመጣሉ። ኖ ካልክ ሀሳብ ከሰጠህ ጀርባው ይጠና፣ ይሄ ሰው ኦነግ መሆን መቻል አለበት የሚባል ጥያቄዎች ይፈጠራሉ። እና በእንደዚህ አይነት እኔ ደግሞ እንዳልኩ የመጣሁበትን መንገድ ስላለ እዚህም ጥያቄዎች ውስጥ ላይ ስለነበሩ ከመናገር ወደ ኋላ አልልም እና በማላቀው ሁኔታ በሬጅመንት ውስጥ አንዳንድ ችግር ተፈጠረ። በዚህ ውስጥ በነበርንበት ጊዜ እኔ ምንም አይነት ጥፋት አላጠፋሁኝም። ተጠያቂነት ሊኖርብኝ አይገባም። ነገር ግን ክስ ቻርጅ ተሞልቶ ወደ ሄድኳርተር ሄዷል። ለካስ ያ ሽማግሌ ያሳየኝ ነገር ስራ እየጀመረ ነው። በኋላ ከሆነ ወራት በኋላ በሰላም የማዕረግ እድገት አግኝቼ ስራዎችን እየሰራሁ በነበረበት ጊዜ ከመከላከያ ተቀንሰሃል የሚል ደብዳቤ የለ፣ ማሰናበቻ ወረቀት የለ። በኋላ ላይ ሲገባኝ ግን ለካስ እኔ ጋርም የነበሩ ሌሎች አመራሮች ነበሩ። አንድ ጀነራልም ነበረ እና ከነሱ ጋር እነሱ ተሰባስበው መከላከያን ትተው ወደ ሌላ ሀገር የትጥቅ ትግል ለመጀመር ሙቭ አድርገዋል። እኔ ምንም አይነት ነው የለኝም፣ ምንም የማውቀውም ነገር የለም። ግን የቅርብ ሰዎች ነበሩ። አንዳንዶቹ የቅርብ ሰዎች ነበሩ። እንዲያውም አንዱ ቅርብ ጊዜ መጥቶ አሁን በትውልድ ሀገሩ ላይ ከኢትዮጵያ መንግስት ጋር ኃላፊነት ይዞ የሰራ አለ። ምንም የማውቀው ነገር የለም። በቃ የዚህ ነጸብራቅ ውጤት እኔን አደጋ ውስጥ ጥሎኛል። እንድቀነስ ተደረገ። ከዛ በኋላ ወደ ቤተሰቦቼ ጋር መጣሁ። ስመጣ በጣም ከባድ ሀዘን ነው የጠበቀኝ። እናቴ በህይወት እንዳለች ነበር ማቀው። እህቶቼና ወንድሞቼ አብረው ከእናቴ ጋር እንደሚኖሩ ነበር ማቀው። ለእናቴ መድረስ ቤተሰቦቼን አባቴ ሲያኖራቸው የነበረውን ህይወት ለማኖር የነበረኝ ጉጉት ሁሉ መና የቀረበት ቀንና ጊዜ ነበር። ስመጣ እናቴ በህይወት የለችም እና አንተነህ በጣም ከባድ ሀዘን ውስጥ አሳለፈ። ከባድ ጊዜ ውስጥ አሳለፍኩ። ያ ቤተሰብ ያ መልካም ያ ትልቅ ቤተሰብ በአንድ ሰው ምክንያት አባቴን ባይገድል ሀብቱን ባይዘርፍ ዛሬ እናቴ በጣም ልጅ ሆና ነው የሞተችውና በዚህ መንገድ ላይ ባልቀረች ነበር የሚል ቁጭት፣ ህመም ከበፊቱ የባሰ ተፈጠረብኝ። ለዚህ ነገር ሁሉ መነሻ ዛሬ ባዶ እንድንቀር ያደረገን ይሄ ሰው ነው ወደሚል ድምዳሜ ውስጥ መግባት ጀመርኩኝና ትዝ ይለኛል እናቴ መታመሟን አላውቅም። የእናቴን ጽሑፍ አስመስሎ አንድ የሰፈር
12ኛ ክፍል ተማሪ ልጅ እሷን ጽሑፍ አስመስሎ የጻፈ ደብዳቤ ይልክልኛል። ለካስ እሷ ሞታለች። እኔ ግንባር ላይ ሆኜ ደብዳቤ ለእናቴ ጽፋለሁ፣ ተቆራጭ አድርጋለሁኝ። ተመላሽ ደብዳቤ ይመጣልኛል። የሬጂመንቱ ወታደራዊ ፐርሰኔል ስለሆንኩኝ ፖስታ ክፍል ኃላፊ እኔው ነኝ እዛው ጋራ። ስለዚህ ጠቅላላ የሬጂመንቱ ፖስታ የሚመጣው እኔ ጋር ነው እና ጽሑፏን አውቀዋለሁ። በጣም ደስ የሚል ጽሑፍ ያላት ናት። የእሷን አስመስሎ ይጽፍልኝ ነበር። በጣም ነበር መጽናናው። አገኛታለሁ፣ አያታለሁ እና በቃ እና ስመጣ በህይወት እንደሌለች በጣም ከባድ ሐዘን አሳለፍኩኝ። ጎረቤቶች ናቸው ቤት ከፍተው ያስገቡኝ። እህቶቼ ስል በወቅቱ ሌላ ምክንያት ሰጡኝ። ለካስ እናቴ ከሞተች በኋላ ታናሽ እህቴና ታናሽ ወንድሜን የሚያሳድግ ሰው ስለሌለ ሕፃናት ማሳደጊያ ውስጥ ሰጥተዋቸዋል። ሰላም ሕፃናት ማሳደጊያ ውስጥ ነው ያደጉትና በማግስቱ ጠዋት እናቴ መሞቷን የሰፈሩ ሰው እህቶቼ መጡ። ከረጅም ዓመት በኋላ እህቴን ሳያት አለቀስኩ እና ከባድ ህመምን አሳለፍኩ። ብቻዬን ቀረው። እናቴ እንዴት እንደሞተች አንዳንድ ነገሮችን ስሰማ የባሰ ቁጭት፣ የባሰ ንዴት፣ የባሰ ህመም ውስጥ ገባሁኝ። በቃ ለዚህ ጉዳይ ቅድም እንዳልኩ ይሄ ሰውዬ ነው ወደሚል መደምደሚያ ላይ ይበልጥ መጣው። እህቴና ወንድሜን ወደ ማሳደጊያ ከመለስኩ በኋላ ይሄን ሰውዬ አንዳች ነገር ማድረግ አለብኝ፣ በቀል መበቀል አለብኝ። እናቴ ታማ ያላስታማሚ የሚቀብሯት መቀበሪያ አጣ። ለምነው ነጠላ አንጥፈው ቀበሯት። በጣም ህመሙ ከባድ ነበር። እናትን የሚያክል ነገር መቀበሪያ አጣ ተለምኖ መቅበር ለኔ ከባድ ህመም ሆኖ ነው ያገኘሁት እና ወደ ትውልድ ሀገሬ መሄድ መቻል አለብኝ ብዬ ትውልድ ሀገሬ ሄድኩ። መግቢያ መውጫውን ማጣራት ጀመርኩኝ። በኋላ እንደ ቀልድ አንድ ቦታ ቁጭ ብዬ ስለ ሰውየው ተነሳ። ከአባቴ ለካስ የወሰደውን ገንዘብ ለልጁ መኪና ገዝቶ ሰጥቶት የመጀመሪያ ልጁ 18 ሜትር ገደል ውስጥ ገብቶ ሞተ። አንድ ሰው ይናገራል፣ በቀል እግዚአብሔር ነው ይላል። በቀል እግዚአብሔር ነው ብሎ ሲናገር እኔ እዛ ድንጋይ ላይ ሆኜ የገባብኝ ብርሃን ድጋሚ ይሞላኛል ውስጤ። ድጋሚ በረሃ ላይ በጥይት ተመትቼ ወድቄ ያየሁት ሽማግሌ ድጋሚ ይመጣብኛል። እቃወመዋለሁ። እጄን ልሰጥ አልፈለኩም። እንዳች ማድረግ እንዳለብኝ ይሰማኛል። ላደርግ የሚችልባቸው ነገሮች ምቹ ናቸው። ረጅም ጊዜ ስታመምበት የቆየሁት ጉዳይ ነው። ወዳጄ አሁን ላስረዳ አማርኛ በሚያጥረኝ መንገድ አንድ ቤተ ክርስቲያን ውስጥ ተንበርክኬ ሳለቅስ ራሴን አገኘሁት። ይህ ሰውዬ ለመግደል ያልተጠቃቀምኩት ነገር የለም። ኃይል ለማግኘት በማላውቀው መንገድ እንዴት እንደሆነ አላውቅም። ቢኖር ኖሮ ባስረዳ። ማን እንደወሰደኝ አላውቅም። እንዴት እንደሄድኩ አላውቅም። ራሴን ተንበርክኬ ለረጅም ሰዓት ሳለቅስ ግን ራሴን አገኘሁት። ሰው ከሰው ውስጥ እንደሚወጣ አንዳች ነገር ከውስጤ ሲወጣ ገባኝ። የቀረው ውስጤ ያ 80ዎቹ አጋማሽ ላይ ያለ ኢንካውንተር፣ ያ መነካት፣ ያ ብርሃን፣ ያ ለሌላ ላለመሆን፣ ያ ሽማግሌ ፊቱ ልክ እንዳሁን እናንተን እንደማይ ፊት ያለ ገባኝ። ከዛ በኋላ ሁሉን ነገር
ለእግዚአብሔር አሳልፎ መስጠት የሰላም ምንጭ እንደሆነ መሸነፍ ጀመርኩ። ያ አሳዳጁ ሰው ያ ከአዮማ ግቢ 20 የማይበልጡ ሰዎች አምልከው ጸልየው ዘምረው ሲወጡ ከኋላ እየተደበቁ ከጓደኞቹ ጋር ድንጋይ እየወረወረ የሚያሳድደው አንተነህ ያለ ሃይማኖቱ የቀና የአባቶቹን እምነት ሊያስቀጥል ጎንበስ ቀና ሲል የነበረ ሰው መካከላቸው ተንበርክኬ ያገኘሁት። ከዛን ቀን በኋላ ቀስ በቀስ ከውስጤ ይሄ የጋለ እሳት የጋለ ህመም ከውስጤ እየወጣ በጣም በፍጥነት ከተማው ለቅቄ መውጣት እንዳለብኝ ውስጤ አንዳች ድምፅ ሞላው። በፍጥነት ከዛ ከተማ ለቅቄ ወጣሁ። ከተማ ለቅቄ ወጣሁ። መጥቼ ከእናቴ የመጨረሻ እህት ጋራ እኛ ቤት ውስጥ አንድ ላይ መኖር ጀመርን። ህይወትን አንድ ብሎ ለመጀመር እድል ፋንታ አገኘው። ኮተቤ አካባቢ ነው የምንኖረው። በእግሬ ትዝ ይለኛል። ስራ የለኝም። ቸርች መመላለስ ጀመርኩ። ደህንነት ትምህርት ጀመርኩ። ተጠመቅኩ። ከዛ መንጃ ፈቃድ ማስተካከል ጀመርኩኝ። ስራ ለመስራት ማረሳው የአንድ መስሪያ ቤት ጥሩ ደሞዝ የሚቀጥሩ ሰራተኞች ሹፌሮችን ለመቅጠር ምንም አይነት ስራ ልምድ አይፈልጉም። እኔ እንዲያውም ልምድም አለኝ። እዛ ነዳ ነበር አልፎና ፈተናውን አለፍኩ። በጥሩ ሁኔታ ፈተናውን አለፍኩኝ። ወጣት ነኝ፣ ፈጣን ልጅ ነኝ። ለድርጅቱ ፊት አደርጋለሁ። ድርጅቱ ሰዎች እኔን እንደሚቀጥሩኝ ቃል ገቡልኝ። 3 ሰዎች እንፈልገው እናንተ አንዱ አንተ ነህ የሚልና ሰኞ መተህ ስራ መጀመር ትችላለህ አሉኝ። በጣም ደስተኛ ሆንኩ። ሄጄ ላክስቴ ነገርኳት። አሁን ካለንበት እንደምንወጣ በቃ እግዚአብሔር አዲስ ህይወት እንደሚሰጠን። ሰኞ ልብሴን አስተካክዬ ለብሼ ሲሄድ ስራው ለሌላ ሰው ተሰጥቷል። የአያቴ ስም ጠላት ሆነብኝ እንዳልቀጠር አዲስ አበባ ውስጥ። የማላቃቸው ሰዎች ከኋላ ይከተሉኛል። የማላቃቸው ሰዎች የትም ቦታ ስራ መስራት አልቻልኩኝም። ለካሲያ ከመከላከያ የነበረ እንቅስቃሴ ተመክልሶ መጥቷል። እኔም ብቻ ሳይሆን አክስቴንም ልክ እንደዛው። በዚህ አይነት ህመም በዚህ አይነት ስቃይ እንዴት ነው መኖር የሚቻለው አዲስ አበባ ውስጥ? መሬታችን ይመለስ ብለን በጠየቅን፣ የአባቶቻችንን መሬት ጥያቄ ባቀረብን፣ ለዛውም ሁሉ ተወስዶ አንድ በስማችን በሌለበት ሰዓት ላይ ከመከላከያ አስወጡን። አሁንም ጀርባችን በሌላ ነገር ውስጥ እንዳለ ሲገባን በጣም በቃ ህመም ውስጥ አሳለፍኩኝ። ተመልሼ በጣም ዝቅተኛ የቀን ስራ መስራት ጀመርኩ። በቀን 7 ብር ከ20 ሳንቲም ተቀጥሬ ህይወትን ለማሸነፍ በከፍተኛ ትግል ውስጥ የተሻለ ነገር ውስጥ መግባት እንደማይቻል ገባኝ። በዚህ ውስጥ እያለሁ ያ የተነካሁበት መነካት አገልጋይ ብቻ እንጂ ሌላ እንደማልሆን የሚገባኝ፣ በኋላም ቅድም እንዳልኩ ሌት ቀን ጌታን ቤተ ክርስቲያን መመላለስ ጀምሬ ህይወቴ ሙሉ ለሙሉ ከተሰጠ በኋላ መጽሐፍ ቅዱስ ጋር ያለኝ ግንኙነት፣ ከመንፈስ ቅዱስ ጋር ያለኝ ግንኙነት፣ ከቤተ ክርስቲያን ጋር ያለኝ ግንኙነት እየተጠናከረ በብዙ መሰጠት ውስጥ እግዚአብሔር ነገሮችን ያመቻቸልኝ ሙሉ ወንጌል ስነ መለኮት ኮሌጅ የመግባት እድል አገኘሁ። እዛ የመማር እድል አገኘሁ። በኋላ እነዚህ የሚከታተሉኝ ሰዎች ጴንጤ እንደሆንኩ ግብቼ የምወጣበት ስፍራ ያ እንደሆነ ሌላ ምንም ነገር እንደማላረግ
የተረዱ ይመስለኛል። በኦርቶዶክስ ቤት በነበርኩበት ጊዜ ክርስትና አባት የሚባል አለ እና የክርስትና አባቴ አሜሪካን ሀገር ነው የሚኖረው። የእሱን እህት አግኝቻት ሊወስደኝ እንደሚፈልግ ወደ ኬንያ እንድገባ እና ፓስፖርት እንዳወጣ ትነግረኝና ፓስፖርት አውጥቼ ህይወቴ ጥሩ ነው ያለው፣ አልፎ አልፎ አገለግላለሁ፣ እማራለሁኝ። በዚህ ውስጥ ነበርኩበት ጊዜ ኬንያ ኤምባሲ ትዝ ይለኛል አፕላይ አድርጌ ፓስፖርቴን ቪዛ ለመውሰድ ሄድኩትኝና እዚህ እንግሊዝ ኤምባሲ አካባቢ ይመስለኛል ለካስ ደብዳቤ ተላልፏል ኤምባሲ ላይ። አላቅም አሁን እስቲ የማይገባኝ ነገር ነው። ግን ወንትድ ይላል፣ መውጣት አልችልም የትም ወንትድ ይላል። እና ይሄ ነጩ ትልቁ ቦክስ ኮምፒውተር ነበር ያኔና ሲጮህ ሰማለሁ ወንትድ የሚል እንደሆነና ወዲያው ሪፖርት ተደርጎ የመረጃ ሰዎች መጥተው ሊይዙኝ እንደሆነ እኔ ቁጭ ብያለሁ። እንዲህ መቀመጫ ነገር አለች፣ እዛ ቁጭ ብያለሁኝ። ያ ሽማግሌ መጣ። የኔ ልጅ ተነስተህ ውጣ፣ ከዚህ ውጣ አለኝ። ዲያባ ለምን ደሞ ውጣ? የኔ ልጅ እልህኛ አትሁን፣ ተነስተህ ውጣ አለኝ። አልወጣም። አሜሪካ መሄድ እፈልጋለሁ፣ ቪዛ ተቀብዬ መሄድ እፈልጋለሁ። አልወጣም። አትሄድም፣ ውጣ። አልወጣም። እንዴት እንደሆነ አላውቅም። ራሴን ያገኘሁት ወጥቼ ነው። ግን እኔና ሽማግሌው እየወጣን እኔ ማቃቸው ሰዎች እየገቡ አየሁ። እኔን ሊይዙኝ እንደሆነ አላውቅም። ከዛ ውጭ ሊሆን ስለማይችል ወጣው። ወጥቼ ታክሲ ሲቆም ሽማግሌው የለም። ሞክረህ ወጣት ሆነህ ሞክረህ የማይከናወንልህ ሰው የለም። ራሴ ልክ እንደዛ ማየት ጀመርኩኝ። ከዛ በቃ ያለኝ አማራጭ ብቸኛ አማራጭ እጅ መስጠት ብቻ ነው። እግዚአብሔር ለሚለኝ ሀሳብ እጅ መስጠት ነው። ግልጥ በሆነ ለሌላ ለማንም እንደማልሆን ያኔ እዛ ድንጋይ ላይ ሆኜ የገባብኝ ብርሃን ውስጤን ከላይ እስከታች ሲያስረው ይታወቀኛል። ሲያስረው የሰላም እስራት ነው፣ የእረፍት እስራት ነው። ስለ ወንጌል ሳስብ፣ ስለ አገልግሎት ሳስብ የሚሰማኝ ደስታና እረፍት ልነግርህ ከሚችለው በላይ ነው። እጄን ለመጨረሻ ጊዜ ሰጠው። ያለውን ሂደት ሁሉ በቅርብ ርቀት የሚያውቅ ፓስተር ስለነበረኝ በቤተ ክርስቲያን ውስጥ አገልግሎትም ጀምሬ ስለነበር የቤተ ክርስቲያኒቷ የነቢያት ክፍል ኃላፊ ሆኜ አገልግሎት ጀመርኩኝ። ከሆኑ ዓመታቶች በኋላ በቤተ ክርስቲያኒቷ በነብይነት ኦርዲን ተደርጌ ማገልገል ጀመርኩ። ህይወት መቃናት ጀመረ። ጌታን በመፈለግ ውስጥ፣ ለጌታ በመሮጥ ውስጥ እዚህም ሌላ ሀገርም ሌላ ከተማ ኢትዮጵያ ውስጥ ማገልገል ጀመርኩ። ልገደልበት የነበረ እንደ እብድ የተቆጠርኩበት ከተማ ላይ ለአገልግሎት ተጋብዤ ሄድኩኝ። ያ ሁሉ ዘመን ያ ሁሉ ጊዜ አልፎ እንደ እናት የምናያት ያጎታችን ሚስት አለች። ስጋ ቤት አላት፣ ሆቴል ቤት አላት። እሷ ጋር ነው የማርፈው ሂጄ። ታምናለህ? አንድ ቀን ከእንቅልፌ ስነሳ አባቴን የገደለውብኝ ሰውዬ እችን አክሎ እላው ላይ ሽንቱን እየተሸና እየተጸዳዳ ሁለት ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት እሷ ጋር ቆመው አየሁት። እንንሽ አላት። ሙጫን ከእኙቲ አላት። ከእኙቲ ሙጫን አላት።
አባቴን ነው የምመስለው፣ የገደለውን አባቴ። ሶሪ ያለ አባት እንዳድግ የፈረደብኝ፣ እናቴን ያለ ባል እንድትኖር ያደረገ፣ የትልቅ ሰው ልጅ ሆነን እንዳንኖር ያሳጣን ሰውዬ በእንደዚህ አይነት ሲቹዌሽን ውስጥ ሳየው አለቀስኩ። በጣም ተጎዳሁ። የተጎዳሁት አሁን ሌላ ሰው ነኝ ሳየው፣ የእሱ እንደዛ መሆን ሐዘን ገባብኝ። ትክክል እንዳልነበርኩኝ ጌታ ወይ ማረው ማለት ጀመርኩ። እባክህ አይሙት። እኔ ከዛ በኋላ ስለዛ ከተማ ስለዛ ሀገር አይምሬ ውስጥ የለም፣ ያ በቀል የለም፣ ጠፍቷል። በፍቅሩ ኢየሱስ በንጹህ ውሃ ላይ ቸልሶበታል። የሱ እንደዛ መሆን ግን በቃ ታመምኩኝ፣ በጣም ታመምኩ። በጣም አሳዘነኝ። እንደዛ ሆኖ ላይ አልፈለግኩኝም። እኔ እኮ ይቅር ብያለሁ፣ እኔ እኮ ትቼዋለሁ፣ የአዲስ ሰው አድርገኸኛል። ጓደኞቼን ቀብሬን የመጣሁት እዛ ሰሜን አለመቅረቴ ለእኔ በቂ ነው። አልፎ ተርፎ አገልጋይ አድርገኸኝ ማይገባኝን ሕይወት ሰጠኝ የሚል ጩኸት ውስጤ ላይ መጣ። የቆየሁባቸውን የአገልግሎት ቀናቶች በጣም በብዙ ሐዘን ለዛ ቤተሰብ በመጸለይ ለዛ ቤተሰብ በማቃተት አለፍኩ። እውነቴን እንደምነግርህ ያ ባይሆን ደስ ባለኝ ነበር። የዛሬ ምሕረት ሰባኪ ነኝ፣ ዛሬ እኔ ፍቅር ሰባኪ ነኝ። የበዛልኝ እሱ ነው። እግዚአብሔር ቸርነት የቀመስኩ ሰው ነኝ። ማቀው ይሄን ነው። በአንድ ወቅት የነበረው አንተነህ ካሳለፈበትና ከገጠሙ የተነሳ ሲያስብ የነበረው አንተነህ ኮምፕሊትሊ ተቀይረዋል። ዛሬ ወንጌል አገልጋይ ነኝ። ሰዎች እንደዛ እንዳይሆኑ፣ ሰዎች ተቅበዝባዥ እንዳይሆኑ ምሰብክ ሰው ነኝና እዛ አይነት ሁኔታ ውስጥ ሰውየውን ሳየው በጣም አዘንኩ። በቃ ጌታ ሆይ ማረዋል ማለት ጀመርኩ። እባክህ በዚህ ሁኔታ ውስጥ እያሉ ተመልሼ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጣሁ። ወንጌልን ማገልገል ጀመርኩ። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ኮተቤ አጥቢያ ላይ ነው የማገለግለው። እግዚአብሔር አገልግሎቴን እየባረከ ፍሬ እያሳየኝ የተለያዩ ክፍለ ሀገሮች ወጥቼ ማገልገል ጀመርኩኝ። እዛ ጌታ ድምፅ ወደ እኔ መጣ። ለጥቂት ጊዜ ወደ ውጭ ሀገር እንደሚወስደኝ፣ በዛ አገልግሎት እንደማገለግል፣ የጠፉትን እንደምሰበስብ፣ ጌታ ስራ በእኔ እንደሚሰራ፣ እዛ ደግሞ በክብር ወደ ሀገሬ እንደሚመልሰኝ፣ በዚህ ዝግጅት ውስጥ ራሴን መዘጋጀት ጀመርኩኝ። በኋላ የጌታ ጊዜና ሰዓት ሆኖ ከልጆቼ እናት ጋር ከሱዛና ታደሰ ትባላለች፣ ከሷ ጋራ ጋብቻ በማድረግ እሷ ወደምትኖርበት ከተማ፣ እኔ በካርታ ላይ ሳውዲን እንጂ ስዊድን የሚባል አላውቅም፣ ወደዛ ፕሮሰስ ማድረግ ጀመርኩኝ። ሁሉ ነገር አልቆ ቤተክርስቲያን ተጸልዮልኝ ቤተሰቦቼን ተሰናብቼ ይዤ የሚሄደውን ዕቃ ሸክፌ ይዤ ኤርፖርት ሄድኩ። ኤርፖርት ላይ ሁሉ እህቶቼን፣ አክስቶቼን፣ ዘመዶቼን፣ ጓደኞቼን ሰናብቼ ወደ ኤርፖርት ገባው። ዕቃው ወደ ኤርፖርት ወደሚሄደው ተላከ። እኔ ፓስ ኮንትሮል ላይ ወንድር ነህ መሄድ አትችልም ተብዬ ተመለስኩ። ይለፍ የሚል የለም። እና ይህ ነገር አሁንም አለ እንዴ ብዬ ተመልሼ ደውዬላቸው በሰው ስልክ መጥተው ተቀብለውኝ ሄድኩኝ። ኢሚግሬሽን ሄድኩ። ኢሚግሬሽን ኃላፊው ጋር ሄድኩኝ። የመለሰኝ አቶ ሰለሞን ይባላል፣ የሴኩሪቲው ኃላፊ ነው። እኔ እንደዚህ ነኝ፣ የወንጌል አገልጋይ ነኝ፣ ብቻዬን የሚሄድ ይሄን ካርድ
ይሄንን የስዊድን የመኖሪያ ካርድ ከየት አገኛለኝ? ቪዛ አንድ ነገር ነው። አንተ የስዊድን ለ2 ዓመት ተኩል የሚሰጥ የመኖሪያ ካርድ አለች በስዊድን ሀገር። እሱን ይመጣልኝ ቀጥታ። እንዴት ይሄንን ልታገኝ ቻልካል? የስዊድን ኤምባሲ ደብዳቤ ስዊድን ኤምባሲ ሄድኩኝ። ስዊድን ኤምባሲ ለውጭ ጉዳይና ለኢሚግሬሽን አሳወቀ። ሊሄድ የነበረው ሮብ ቀን ነው። ሐሙስ ነው የተፈጠረው። አርብ ቀጠለ። ቅዳሜ ዝግ ነው። እሑድ ዝግ ነው። ሰኞ ደጋሚ ሄድኩኝ። ማውራት ካለባቸው ክፍሎች ጋር ተነጋገሩ። ሴኩሪቲዎች ጋር አወሩ። ኤርፖርት ሴኩሪቲ ተነገረው። ስዊድን ኤምባሲ የዜጋችን ህጋዊ ባል ነው የሚል በዚህ ምክንያት የመኖሪያ ፍቃድ በስዊድን አገር የ2 ዓመት ተኩል አለው። እሱን የሰጠነው መንቀሳቀስ ይችላል። እናንተ ሌላ ችግር ከሌለባችሁ ከተባለ እኔ ከቤተ ክርስቲያን ደብዳቤ አጽፌ በወቅቱ የቤተ ክርስቲያናችን ፕሬዝዳንት ዶክተር ሜሳለም የሚባል ነበረ። ደብዳቤ አጽፌ አስገብቼ ምንም አይነት ንክኪ የሌለኝ ነፃ ገለልተኛ የእግዚአብሔርን መንግስት ሰራተኛ ሰው ነኝ። ግን አይን ያወጣ ጥላቻ፣ አይን ያወጣ መገለል። ፖለቲከኛ ባልሆንም ፖለቲካ ግን ይገባኛል። እንኳን ፖለቲካ መጽሐፍ ቅዱስ ገብቶኛል። በኋላ በሳምንቱ ይመስለኛል ፈራ ተባ እያልኩ ትኬቴን አስተካክዬ ወደ ኤርፖርት ሄድኩ። ወደ ኤርፖርት ሄድኩኝ። ያ ሽማግሌ ያገኘሁት በሚገርም ሁኔታ ቀጥታ ሄጄ ለፓስ ኮንትሮል ፓስ ሰጠሁትኝ። አላየውም። አንተ አለሁ። ያመንኩት ፕሌኑ ስዊድን ሲያርፍ ነው። ያመንኩት ፕሌኑ ስዊድን ሲያርፍ ነው። የዛን ጊዜ ትራንዚት ነበር። ጣሊያን አርፈን እንዴው እንዳሁን ቀጥታ በራ የለም። ከጣሊያን የሚመልሱኝ ይሆን? ጣሊያን 1 ሰዓት ከምናምን አርፈን ወደ ስቶክሆልም አርላንዳ ረገዛ አረፍኩኝ። የስደት የሚባል ወይም የመልእክተኛ የሚባል ጉዞ በስቶክሆልም ላለፉት 13 ዓመታት ስዊድን አሳለፍኩኝ። እዛ የአማኑኤል ህብረት ቤተክርስቲያንን ተከልን። ከቅዱሳን ጋር ማገልገል ጀመርኩ። የመጀመሪያዋ ከኢትዮጵያ ውጪ በአውሮፓ ውስጥ የአማኑኤል ህብረት ቤተክርስቲያን ዛሬ ብዙ አለ። በአሜሪካም ሰፊ ቁጥር አለ። ለመጀመሪያ ጊዜ እግዚአብሔር ረድቶኝ አገልግሎት ጀመርኩ። ቸርች ፕላንት አደረግን። ሰዎች መዳን ጀመሩ። በነጻነት ወንጌልን መስበክ ጀመርኩ። ወገኔን ወዳለሁ። አገሬን በጣም ነው የምወደው። ኢትዮጵያን ወዳለሁኝ። እንደምታውቀው ምርጥ ማን ነው ሲባል የኢትዮጵያ መከላከያ ሰራዊት ነው። አንዴ ወታደር ከሆንክ ተመልሰ ልብስ ልቀየር ትችላለህ እንጂ ወታደርነት ከውስጥ አይጠፋም። እና በጣም ነው ሀገሬንም ወደው። ስለ ሀገሬ ወቅታዊ ጉዳዮች በብዛት እከታተላለሁ። መሳተፍ ባለብኝ ጉዳዮች ላይ እሳተፋለሁ። ሀገሬ ሊጠቅሙ በሚችሉ ጉዳዮች ላይ ወደ ኋላ አልልም። ይሄን የተማርኩት እዛ ሀገር ካሉ ከነጮች ፓስተሮች ነው። ፓስተሮቹ የማይገቡበት የማይሰሩበት ቦታ የለም። ሀገራቸውን የሚጠቅም ከሆነ፣ ሀገራቸውን የሚያግዝ ከሆነ፣ ለሰላም ከሆነ፣ ለአንድነት ከሆነ፣ ለእኩልነት ከሆነ፣ ለፍቅር ከሆነ፣ ለመቻቻል አብሮ ለመራመድ ከሆነ፣ አንዱ የበላይ አንዱ የበታች የማይሆንበት ጉዳይ ከሆነ፣ ሀገራቸውን ለማጽናት ስለሆነ የማይታየው ዓለም መታመኛ ምልክት የሚታየው ዓለም ስትታመን እንደሆነ ገብቷቸዋል። እኛ ጋር ከወንጌል ውጪ ሌላ ነገር እፉ ነው። ከሆነም ታርጋ ይሰጣል። እነሱ ጋር እንደዛ አይነት ነገር የለም። ሀገር አንድ ሀገር ነው ያለቻቸው። ሀገራቸውን በጣም ነው የሚወዱት። ሰላማዊና የተረጋጋች ለኑሮ ምቹ የሆነች ሕፃናት ተወልደው የሚያድጉባት አይደለም። እነሱ ከውጪ ሰዎችን ተቀብለው አምጥተው ለፍቅር በሰላም ወጥተን መገባበት ለምን ጥቁር ሆንኩ ለምን ነጭ ሆንኩ ብለ ጥያቄ ውስጥ የማይገባበት ሀገር የገነቡት ፓስተሮቻቸውም ጭምር ናቸው። አገልጋዮቻቸውም ጭምር ናቸው።
ጥሩ ቤተ እምነት ውስጥ ጥሩ መጋቢ ውስጥ ያደገ አንድ ፖለቲከኛ ወጥቶ ዘረኛ ሊሆን አይችልም። በጤነኛ ቤተ ክርስቲያን ውስጥ ሁሉ ያደገ የወንጌል ክብርና እውነት የበራለትና ያወቀ ወጥቶ በሰውና በመልክ ልዩነት ውስጥ መልክ አይቶ በማዳላት ኃላፊነቱን ለግል ጥቅሙ አይጠቀምበትም። ዘረኝነት አይጠቀምበትም። ራስ ወዳድ አይሆንም። እግዚአብሔርን የወደደ ሰውን እኩል ይወዳል። ይሄ አይነት ትምህርት ይሄ አይነት እውነት ሲገባኝ በኋላ እድሉን አግኝቼ መማር ትምህርት ቤት ገብቼ ስማር ሀገር ግንባታ ምንድን ነው? ስቴት ቢልዲንግ ምንድን ነው? ኔሽን ቢልዲንግ ምንድን ነው? የሰዎች አብሮ ተቻችሎና ተከባብሮ የመኖር የመበልጸግ የመስራት የማደግ በነፃነት ለሌላው በሚጠቅም መንገድ ራስን እና ሀሳብን መግለጥ እነዚህ ሁሉ ነገሮች በሚገባኝና በምረዳው ደረጃ በመማርም በማወቅም በማየትም ብዙ ነገሮችን መቅሰም ጀመርኩኝ። በዛው ልክ ወንጌልን ማገልገል ጀመርኩ። እንዳልኩ የኢትዮጵያ ኮሚኒቲ ላይ እሳተፋለሁኝ። ብዙ ጥሩ በሆኑ ነገሮች ላይ በማረጋጋት በተለያዩ ነገሮች ላይ ሰላም ግንባታ ላይ በተለይ ሰላም ጉዳዮች ላይ በብዙ እሳተፋለሁ። ወጣቱ አገር ወዳድ እንዲሆን የተሰጡን የቤት ስራዎች አስፈጻሚ እንዳንሆን ቀኛ ተጋብተን ተዋልደን የኖርን ሰዎች ነን። ከምንም በላይ ደግሞ የእግዚአብሔር ሰዎች ነን። መጽሐፍ ቅዱስ የገባን ሰዎች ነን። ወንድ የለም ሴት የለም፣ የተማረ የለም ያልተማረ፣ ጨዋ የለም ተብለን ሁሉ በክርስቶስ አንድ የሆነ ሰው ነን። መተን ሰዎችን ከሰዎች የምንለይ አይነት ሰዎች መሆን እንደሌለብን እነዚህ ነገሮች በስፋት የማቀንቀን የመስራት ጉዳዮች ላይ ነበርኩ። በዚህም በብዙ እሳተፋለሁ፣ ወንጌልንም አገለግላለሁ። ይህን እንቅስቃሴ የሚያዩ ሰዎች አሉ። ያው እንዳልኩ ኢትዮጵያዊ በእንደዚህ አይነት ጉዳዮች ላይ ስትንቀሳቀስ ካየህ አንደኛው ጎራው እስካልገባህለት በስተቀር ደስተኛ አይሆንም። ካልሆነ ደግሞ የሚፈልገውን ታርጋ ይሰጥሃል። በኋላ ላይ ለውጡ መጣ። ኢትዮጵያ ለውጥ መጣ 2010 ለውጡ ሲመጣ እኔም ለሀገር የበቃው የናፈቁኝ ቤተሰቦች ያገኘው ያ ለውጥ እንዲመጣ የታገሉ ወንድሞች አሉኝ በቅርብ ማውቃቸው። ኢትዮጵያ ውስጥ እኩልነት እንዲመጣ ሰው ተዋዶ ተከባብሮ እንዲመጣ መሰረት የተጣለበት ጊዜ ነው። በአንዴ ክፉ ካልሆንን በአንዴ ጥሩ አንሆንም። የተዘሩ ዘሮች ጊዜ ይፈልጋሉ ለመነቀል። ስለዚህ መሰረት ተጣለ። ያኔ ማንም ማንንም የማይበልጥበት፣ ማንም ብሔር ከማንም ብሔር ትልቅ የማይሆንበት፣ ሰው ሁሉ እኩል ሆኖ የሚኖርበት፣ ወንጌል በነፃነት የሚሰበክበት፣ ድርጅት ሳይሆን የሃይማኖት ተቋም የሆንበት፣ እንደ ማንኛውም ሃይማኖት ተቋም መሬት ከመንግስት ተቀብለን ገንብተን የምንኖርበት፣ እምነታችንን በነፃነት በእኩልነት ልናረጋግጥ የምንችልበት መሰረት የተጣለበት ጊዜ ስለነበር በጣም በብዙ ደስታ የዛ አንዱ አካል ነኝ። ቅሜ በሚፈቅደው በጸሎት ቢሆን በመልካም ሐሳቤ ቢሆን የዛ አንዱ አካል ነኝ በማለት ወደ ሀገር የመጣው። መጥቼ ቤተሰቦቼን ጠይቄ ተመለስኩኝ። እንደምታውቀው ጥሩ ጊዜ ነበር፣ ደስ የሚል ጊዜ ነበረ። አንድ ነገር ሲመጣ የምትቀበልበትና የተቀበልከውን የምታስቀጥልበት ሌላ ጉዳይ ቢሆንም በዚህ ሂደት ውስጥ ነው ያሳለፍኩትኝ። በኋላ ስዊድን ተመልሼ አንድ ቀን አገልግሎት እያገለገልኩኝ አብረን ከወዳጆቼ ጋር በነበርንበት ጊዜ ጥቅምት 24 የመከላከያ ሰራዊት ትግራይ ክልል ላይ ሲመታ አርብ ቀን ነበር አስታውሳለሁ። እሁድ ወደ ቸርች ስገባ ግማሽ ሰው የለም። ምንድነው ብዬ ሳስብ ያገባችሁ ፍቱ፣ አማራ ሆነ ትግሬን ያገባ ፍታ ትግሬ ተብሏል። እኛማ በቃ ግልጽ ኦሮሞኛ ተናጋሪ ሰዎች ነን፣ ከኦሮሞ ማህበረሰብ የመጣን ሰዎች ነን። ምንም ሁን ኦሮሞ ኮንክ የአብይ ደጋፊ ነህ። እዛ ያገለገልኳቸው ላለፉት ዓመታት ለሁለት ተከፈለ። አውሮፓ ውስጥ ያሉ ሰዎች ያውቁታል። ከፍተኛ መከፋፈል የነበረበት ጊዜ ነው። ቤተክርስቲያን በዚህ ልክ ናት ወይ ብዬ የደነገጥኩት። በኋላ እዛ ምድር ላይ ከዛ በፊትም የጌታን ጊዜ ለጥቂት ጊዜ ነው ወስደሃለሁ ያለኝ። የእግዚአብሔር ጥቂት ጊዜ 13 ዓመት ሆኗል። እንደምታውቀው አንድ ቀን 1000 ቀን ነው፣ ግማሽ ቀኑ 500 ነው ማለት ነው። ስለዚህ
ይህን ያክል ጊዜ ከቆየ በኋላ ወደ ሀገሬ መመለስ፣ ሀገሬ ላይ መስራት፣ የሀገሬን ሕዝብ ማገልገል አቅም የሚፈቅደው ትምህርት የሚፈቅደው ነገር ኢትዮጵያን ከማጽናት ለመልካም ለሆኑ ነገሮች ቀኝ እጆቼን ሰጥቼ በየትኛውም ላይ ተሳትፌ መስራት ማገልገል እንደምፈልግ ራሴን አሳመንኩኝ። ይህንን ከቤተሰቤ ጋር ተማከርኩ። እዛ ያለውን አገልግሎት በወቅቱ እዛ ለነበሩት አገልጋዮች አስረከብኩኝ። እዚህ መጥቼ ቸርች መትከል እንዳለብኝ በኋላም ቤተሰቦቼ አንተ ከየትኛም አብረን መሄድ አለብን የሚል እሳቤ ያመጡ። ተነስተን ወደ አገራችን የዛሬ 4 ዓመት ሙቭ አረግን መጣን። ምንኖረው ጣፎ አካባቢ ነው። እዛ ተከራይተን መኖር ጀመርን። እንደ ጌታ ፍቃድ ጌታ የት አካባቢ ቸርች መትከል እንዳለብን መሪት ሰጠን። የአሁኗን WMC የዓለም መድኃኒት ቤተክርስቲያንን በሴሚሲ አካባቢ ጋስትሞል ፊት ለፊት ላይ በሰዎች ግቢ ውስጥ ተከራይተን የራሳችንን አዳራሽ በጥሩ ሁኔታ ሰርተን በዛ አገልግሎታችንን ጀመርን። እግዚአብሔር እየረዳን ቅዱሳንን እየሰጠን አዳዲስ ሰዎችን እየሰጠን የጌታን ስራ በስፋት እየሰራን እግዚአብሔር በሰጠኝ ጸጋ በርካቶች ከመናፍስት ስራት ነፃ እየወጡ ታመሙ ሰዎች እየተፈወሱ ትልልቅ ታምራቶች እየሆኑ የጌታን እጅ እያየን ንጹህ ወንጌል እየሰበክን በፍጹም ደስታና በፍጹም ክብር እየኖርናለን። ጌታን እንዴት አገኘህ የሚለው ታሪክ እንዲያው ሁሌ አስበዋለሁኝ ይህንን ጥያቄ። እንዲያው በዚህ ቀን ጌታን አገኘው፣ በዚህ ቀን ልቤ ተነክቶ ተቀየርኩ፣ በዚህ ቀን እጆቼን አንስቼ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ ተቀብዬ ከዛን ቀን ጀምሮ ምልበት ቀን የለም። ሂደቶች አሉት። በአንዴ ወደዚህ ረፍት ወደ ሆነው ጌታ አልመጣሁኝም። የረጅም ዓመት ታሪክ አለው። ጌታን ከማግኘቴ በፊት ተወልጄ ያደግኩት በኦሮሚያ ክልል ውስጥ ምዕራብ ሐረርጌ ጭሮ የሚባል ከተማ ውስጥ ነው። እንደ ማንኛውም ቤተሰብ የኦርቶዶክስ ተከታይ ቤተሰብ ነው ቤተሰቦቼ የነበሩት። ያ ብቻ ሳይሆን ከጭሮ ከተማ ውስጥ ካለው ቀደምት የኦርቶዶክስ ቤተክርስቲያን የኔ ቅድመ አያት የሆኑት ለቤተክርስቲያኒቷ መመስረት አሻራ ካሳረፉ ትልቅ አባት መካከል አንዱ ናቸው። የደብሯ ቄስም ናቸው። የመጀመሪያ ቄስ ናቸው። ከዛም በኋላ የእሳቸው ልጅ የዛችሁ ቤተክርስቲያን ቅድስት ልደታ ቤተክርስቲያን ቄስ ነበሩ። የልጅ ልጅም የኔ አጎትም እዛው ቤተክርስቲያን ውስጥ ነው። ስለዚህ እነሱን ፈለግ ተከትዬ ነው ያደግኩት። ቤታችን አስፓልት ነው የሚለየው። ከቤተክርስቲያኑ ወጥተህ ቤት ነው የምትገባው፣ ከቤት ወጥተህ ቤተክርስቲያን ነው የምትገባው። የልጅነት ወራቴን አጎቶቼን በማየት እዛ ቤተክርስቲያን ውስጥ ነው ያሳለፍኩትኝ። እዛው ቤተክርስቲያን ውስጥ ታስታውሳለህ አንተም አይ ቲንክ በብዙ ምስክርነቶች የታድሶ እንቅስቃሴ የነበረበት ጊዜ መጣ። ሲያደርጉ የነበሩትን እያየን ነው ስንከተል የነበረው። በሆነ ጊዜ ግን እዛው ደብር ውስጥ ከቅዳሴ በኋላ የወጣቶች እንቅስቃሴ በስፋት የሚታይበት ጊዜ ነበረ። ከኛ የበረቱ ጎልመስ ያሉ ተለቅ ያሉ እዛ በከተማ ውስጥ የነበረ የመጀመሪያዎቹ እንቅስቃሴ ልጅ ነኝ፣ ኤሌመንተሪ ተማሪ ነኝ። ከኔ ተለቅ ያሉ አሉ፣ ጎልመስ ያሉ አሉ። ከቅዳሴ በኋላ ማታ ላይ ፕሮግራም አለ። ሁሉ ቀን ማታ ፕሮግራም አለ። እዛ እንገኛለን፣ ወንጌል እንሰማለን። ለተወሰነ አጭር ጊዜ ረጅም አልነበረም። የሚገርም አጭር ጊዜ ነው። ከባድ የመንፈስ ቅዱስ እንቅስቃሴ የነበረበት ነው። አሁን ሲገባኝ መነካት የነበረበት ነው።
ከሰማይ እሳት የወረደበት ሰው ውስጥ ሁሉ እንደ ዝናብ ጠብታ የገባበት ሰዓት ነው። ያ የዘነበው እሳት አንዱ እኔ ውስጥ ገብቷል። ብርሃን ሆኖ የነበረው አምልኮ የነበረው የመንፈስ ቅዱስ እንቅስቃሴ ልታብራራው ማትችለው ሰው ግን የሚጠመድበት ለራሱ እንዳይሆን የሚደረግበት ከባድ የመለኮት ዓለም ልቀት የነበረበት ሰዓት ላይ ነውና ያ የተሐድሶ እንቅስቃሴ አንዱ ፍሬ ነኝ ብዬ እንድቀበል ራሴን ያደረገኝ እንዳምን እዛ ውስጥ ነው መለኮት የሚባለው ነገር የነካኝ። እኔ ያ የተሐድሶ እንቅስቃሴ በዛን ጊዜ ባልኖር ኖሮ ምናልባት በጌታ ላልኩን ይችላል ይወራል። የኔ የመነካት ቀን ያቺ ቀን ነበረች። የህይወቱን የትክክለኛውን እኛ ጴንጤ የምንለውን ህይወት የማግኘው ቢቆይም ለሌላ እንደማልሆን የገባኝ መለኮት የነካኝ ቀን ያቺ ቀን ነበረችና ከዛ ቀን በኋላ ነው እንዲያው መለስ ብዬ ነገር ሳስብ ማስባት ያቺ ቀን ነች፣ የተያዝኩባት ቀን ነችና እንዳልኩ አጭር ጊዜ ነው። ከተማው ላይ ስደት ተነሳ፣ ወጣቶች ተበተኑ። ወደ ኋላ መመለስ ያለባቸው ወደ ኋላ ተመለሱ። ቤተሰቦቻቸውን የሚፈሩ ከቤተ ክርስቲያን ሊያባርሯቸው ያልቻሉት እንደኛ አይነት ሰዎች ደግሞ የደብሯ መስራች የሆኑ ፋሚሊ ያለ ነው ማን ያባረን? እዛው ቁጭ አሉ። ልጆች ነን፣ የምናውቀው ነገር የለም፣ እንሄዳለን እንመጣለን። ግን የበራለን ነገር አለ። ወዲያው ነው ተበተነ። ወደ ሐረርም ወደ አዳማም ወደ ሌላም መሄድ ያለባቸው ሄዱ። ያን ጊዜ ነው ኢየሱስ ማን ነው ብትለኝ አላቅም፣ ምንድነው መነካት ብትለኝ አላቅም። ግን አንዳች ፍቅር የመለኮት ዓለም ፍቅር አንዳች ለእግዚአብሔር የመሆን ለሌላ ለምንም ላለመሆን የተጠነሰሰበት ጊዜ 80ዎቹ አጋማሽ ላይ የሆነበት ሰዓት ነው። ያ ሰዓት ነውና ከዛ በኋላ ኮምፕሊትሊ ወደ ሌላ ዓለም ውስጥ ነው ሽፍት ያደረኩትኝ። ግን በህይወቴ ሁሉ ያንን ጊዜ አስታውሰዋለሁ። ቅድም እንዳልኩ በዛ በደብር ውስጥ የነበረ መነካት እንደ መልህቅ ወስደው ነው ዛሬ ድረስ ወደ ኋላ ዞር ብዬ ላብራራ የምችለው መነካት አንዱ ያ ኢንካውንተር ነው። በጣም ትልቅ መነካት ነው። ግን ደግሞ በህይወቴ የማልዘነጋውና ማረሳው አንድ ቀን ምሽት ላይ እንደ ልማዴ ሁሉ ቀን መጽሐፍ ቅዱስን አንባለሁ። አንድ መጽሐፍ ቅዱስ አለኝ በጣም ረጅም ዘመን ከኔ ጋር የቆየ ባለውለታና አንብቤ በሰላም ነው የተኛሁት። በሰላም ነው የተኛሁትና ስተኛ መስኪኝ ነው የተኛሁት። የሚታይ ነገር የለኝም። ሌሊት ላይ ግን በልኬ የሆነ ብርሃን እንደ ልብስ ስለብሳ ያለው በልኬ የሆነ ብርሃን ያልሰፋኝ ያልጠበበኝ ብርሃን ውስጤን ሲሞላው ያለው ሌላ አማራጭ እንዳልጠቀም ራሴን ለመለወጥ በሚባል የህይወት ጎዳና ላይ እንዳልላላጥ ያ ልክ የሆነ የመንፈስ ቅዱስ መነካት እንደ ልብስ በልኬ የተሰፋ እስኪመስለኝ ድረስ ያገኘሁት ብርሃን አረሳውን በህይወቴ። አሁን በተለያየ ቻሌንጅ ውስጥ በምገባበት ጊዜ ይታወቀኛል። ያ መነካት ይመስለኛል በማግስቱ መሰለኝ ከዛ ያ ሙላት ይዤ በማግስቱ ቸርች ሄድኩኝ። ትዝ ይለኛል የላምበረት ቤተክርስቲያን ሙሉ ወንጌል ቤተክርስቲያን እና ይሁድ ማለዳ ላይ አይ ቲንክ ሰው ይመስለኛል ብቻና እዛ ፕሮግራም ላይ ታደምኩኝ ሄድኩኝ። ለመጀመሪያ ጊዜ ነው እንዳሁን ማስበውና በምን ኦፊስ ነው ማገልገል ያለብኝ? አገልጋይ እንደሆንኩ አውቃለሁ። በምን ኦፊስ ነው ማገልገል ያለብኝ የሚል ጥያቄ ውስጥ ያለ ማገለግልባቸው ነገሮች ቀጣይ የሚሄድባቸው መንገዶች መፈለግ ነገር አለና ነቢይ መስፍን ንጉሴ ይባላል።
የአዳማ ሙሉ ወንጌል ቤተክርስቲያን ነብይ ነውና የአዳማ ሙሉ ወንጌል ቤተክርስቲያን ነብይ ነውና ለመጀመሪያ ጊዜ ነው ያየሁት። ለመጀመሪያ ጊዜ ነው ያየሁት። ሳይው የነበረኝ ደስታ እያገለገለ ነው ያለው። ዛጋ ያለው ልጅ እግዚአብሔር ይፈልጋል። የሚገርም ሰረገላ ከፊት ያለው እግዚአብሔር ለብዙዎች በፉጨት የምጠራበት ነብይ ነው ይለኛል። ና ወደ እኔ ጋር አለኝ። ዛሬ ላንተ ነው የመጣሁት። እንግዲህ 20 ምናምን ዓመት አለፈው። ይገርም ነው። መሄዴን ነው እሱ ጋር የማውቀው፣ መመለሴን አላውቅም። ብቻ አንዳች ኃይል እጁን ሲጭንብኝ አንዳች ኃይል ብድግ አርጎኝ 1 2 3 ወንበር አልኩም ብላል። ለበስኩት ልብስ እስካሁን አስታውሳለሁ። ነጭ ካኪ በነጭ ሸሚዝ ነው፣ በነጭ ስኒከር ነው ያደረኩት። ላምበሮት ሙሉ ወንጌል ምናልባት አንተ ልጅ ልትሆን ትችላለህ ወይም አልተወለድክም ይችላል። ገና በመስራቷ ነው። አዳራሹን አስታውሰዋለሁ። አቧራ ነው። እዛ ውስጥ ገባሁ። አላውቅም። ከዛ በኋላ ፕሮግራም ሲያልቅ አብሮኝ የነበረ አሁን ደቡብ አፍሪካ ነው ያለው ሲቀሰቅሰኝ ትዝ ይለኛል። ከኢጋሃዴም ነው ሲለኝ አስታውሳለሁ። ተነስ እንሂድ ሲለኝ አስታውሳለሁ። ስነሳ አቧራ ነኝ። አራገፍኩት። ልብሱ ተመልሶ ንጹህ ሆኗል። በቃ እንደ ሌላ ሰው ሆንኩ። አሁን የሆንኩት አንተ ነህ። አሁን ይበራልኝ የማየውን እይታ፣ ማገለግለውን አገልግሎት፣ አይኖቼ በክብር የተከፈቱበት ከፊት ይልቅ የበሩበት ቀን ከነቢ መስፍን ጋር ኢንካውንተር ያደረኩበት ቀን ነው። ያኔ መንፈስ ቅዱስ መገኘት በጣም ትልቅ ነበር። በቃ አንድ ስራት ተበጥሶ አንድ ክብር የገባሁበት፣ አገልግሎቴን ኦፊስ የለየሁበት፣ በዛ ላይ አበክሬ እንድሰራ ከዛ በኋላ ያሉኝ ትጋቶች ሁሉ መሰረት የጣለበት ቀን ያ ቀን ነውና ማረሳው ኢንካውንተር ቀን ነው እሱ። አንደኛው በሂደት ከመጡ ወደ አገልግሎት እንድገባ ሙሉ ጊዜ ለመንፈስ ቅዱስ እና ለአገልግሎት እንድሰጥ ለጌታ እንደሆን ሌላ እንዳላስብ ማታ ያንን አየው። በማግስቱ ይሄ ሀፕን አደረገ። በልሳን ሰዎች ሲጸልዩ ቸርች ስመለከት እኔ እንደነሱ መሆንበትን ቀን እናፍቅ ነበር። ብዙ እናፍቅ ነበርና እንዳልኩ የደህንነት የሚያስተምረን ሰው 3 4 ሰዎችን ነው የሚያስተምረን። መንበርከኪያም አልነበረም። ካርቶን ቢጤ ነገር አድርገን እንበረከካለን። ጸልዩ ይለናልና ወደ ግቢ ውስጥ ይወጣል። ከቤት ወጥቶና አትክልት ይኮተኮታል። ተመልሶ የሚመጣው ከ3 ሰዓት በኋላ ተንበርከከን እንጸልያለን። ጸሎት ማውራት ብቻ ሳይሆን መስማትም ማዳመጥም እንደሆነ አንዱ እንዲገባን ይመስለኛልና በዛ አይነት ናፍቆት ውስጥ ነበር። በኋላ አብረውኝ ከሚማሩ ሰዎች ጋር አንድ ቀን ስለ መንፈስ ቅዱስ ሙላት እንደሆነ በስፋት እንኳን አይደለም ግን በቃ በዛ ነው ለኛ ሊገባን ልንረዳው ልናቆም በሚገባ ደረጃ በቂ የሆነ አሁን ቢተነተን ሰፊ ትምህርት ሊወጣው በሚችል በቂ የሆነ ነገር ሰጠን። እጆቹን ጭኖ ጸለየልን። ከኔ በፊት አንድ ልጅ ሲሞላ አስታውሳለሁ። ከዛ በኋላ እኔ ባለማቋረጥ 2 ነገሮችን በተደጋጋሚ አልኳቸው። ተንፈራፈርን፣ ወደቅን፣ ጸለይን። ትዝ ይለኛል። ከዛ በኋላ ወደ ጉባኤ ገባን። ጉባኤው ነደደ። በልሳን መጸለይ ጀመርን። ከፕሮግራም በኋላ ወደ ቸርች ስንመለስ እንዳይጠፋብኝ በታክሲ አልሄድኩኝም። ረጅም መንገድ እስከ ቤት እስከምገባ ድረስ እንደ እብድ እያወራሁት ነው የሄድኩት።
መሽቶ እንደዛው እና ጠዋት ስነሳ ጠፍቶብኝ እንደሆነ ብዬ ቼክ አድርጌ አውቃለሁ። በልሳንስ የሚጸልይ ራሱን ያነጻል ይላል። በልሳን የሚጸልይ ሚስጥርን ለእግዚአብሔር ይናገራል ይላል። በልሳን እኔ ከእናንተ በላይ ጸልያለሁ። ደረጃዎች አሉት። ማዜም ደረጃ ትደርሳለህ። ሚስጥርን ለእግዚአብሔር የምትናገርበት ዓለም ነው። አንዳች በውስጥ የከበደ ነገር የሚጠፋበት እውነት ነውና ለሚያምኑ እነዚህ ምልክቶች ይከተላቸዋል። በአዲስ ቋንቋ ይናገራሉ። አንዳች አይምሮ ጸጥ ብሎ አፍ የሚናገርበት ውስጥ በድምጽ የሚሞላበት የእርጋታን ክብር የምትቀበልበት ዓለም ነውና ይሄ የተወለዱ ሰዎች የህይወት ምልክት ነው። ዳግመኛ በመወለዳችን ከሚታዩ ምልክቶች መካከል አንዱ በልሳን መናገር ነው። ልሳን የሚናገር ሰው ጠንካራ ሰው ነው። ጥንካሬን የምትቀበልበት አንዱ እሱ ነው። እንዲያውም ቅርብ ጊዜ በዚህ ጉዳይ ላይ አንድ መጽሐፍ ለማንበብ እድል አግኝቼ ነበርና ጠንካራ ሰዎች ረጅም ሰዓት በልሳን የሚጸልዩ ሰዎች ናቸው ይላል። ጥንካሬን የምንለማመድበት የውስጣችን ጥንካሬ የሚመነጭበት ዓለም ነው። በአማርኛ መጸለይ ያልቃል፣ በኦሮምኛ መጸለይ ያልቃል፣ በልሳን መጸለይ ያልቃል። አንተ ካላቆምክ አያልቅም እና ሰፊ ዓለም ነው። ብዙ ነገሮችን የምትታጠቅበት ነውና ማረሳበት ቀን ቢኖር ያቺ ቀን ናት። ህይወቴ አንድ ስቴፕ ከፍ ያለበት ሰው ሁሉ ደግሞ በዚህ ሊሞላና ሊጸልይ የሚገባበት ነው ብዬ አምናለሁ። እኔ ቤተክርስቲያን የምትከፍለኝ 250 ብር ነበር። ከዳቆኗ ከካሸሯ ተቀብዬ ዞር ስል ዳቆኗለች። ማረሳው ነው። አስራት ነብይ አስራት ትለኛለች። 25 ብር ትወስዳለች። 225 ብር ይቀራል። በር ላይ ስደርስ ዘበኛው ነብይ እንዴት ነው ይለኛል። 25 ብሩን ሰጠዋለሁ። 200 ብር ነው ይዤ የምወጣው። 1100 ብር ነው ቤት ኪራይ። በ27 ለጋሽ መንግስቱ ሁሌ እከፍላለሁ። በ26 የሌለኝ ጊዜ አለ። 27 ጠዋት በጣም የምወደው ወዳጄ የጎንደር ክፍለ ሀገር አስተዳዳሪ የነበረ ሰው ነው። ይሄ በጌታ ወንድሜ ነው። እሱ ጋር ሄጄ አገልግዬ አውቃለሁ። እዚህ ለስብሰባ ተጠርቶ ጠዋት 12 ሰዓት ላይ ቤት መጣ። በ27 ጠዋት ጸለይኩለት። ጥሩ ጊዜ ያሳለፍን። 2 ሰዓት ሲል ሹፌሩ ይዞት ወደ ስራ ሄደ። መንገድ ላይ ደውሎ እግዚአብሔር ሰው እዛች መሳቢያ ውስጥ ትንሽ ነገር አስቀምጬልሃለሁ አለኝ። አንዳች ነገር ነው ብዬ አስባለሁና ስከፍተው 20 ሺህ ብር ነው። 20 ሺህ ብር ጌታን አመሰገንኩ። ወጥቼ የቤት ኪራይ የዓመት ልከፍል፣ እኔም አንዳች ነገር ልገዛና ደስ ሊለኝ ልታጠብ ስወጣ መንፈስ ቅዱስ እዚህ ላይ ያለ 2000 ብር ብቻ ነው፣ 18000 አንተ አይደለም አለኝ። እንደዚህ አይነት ድምጾችን በኢየሱስ ስም አገስጻቸው። በገስጻቸውም ይገስጹሃል። ለወጣ የነበረው ሰውዬ እስከ 6 ሰዓት ተንበርክኬ መጸለይ ጀመርኩ። ልክደው በማልችለው ድምጽ በግልጥ የመንፈስ ቅዱስ ትእዛዝ ለከሌ ይሄን ያክል፣ ለከሌ ይሄን ያክል፣ ለከሌ ይሄን ያክል፣ ለከሌ ሄደ ይሄን ያክል ስጥ። በዛን ወቅት 20 ሺህ ብር በጣም ብዙ ነው። የአባቴ ድምጽ የመንፈስ ቅዱስ ድምጽ መሆኑን ሳቅ ወደ ኋላ አልተመለስኩም። መስጠት ሲጀምር አይደለም ያገኘሁት ደስታ ያገኘሁት፣ መታዘዝ ሲጀምር ብሩ እጄ ላይ እንዳለ ማድረግ ስወስን የማላቀው ክብር፣ የማላቀው ደስታ፣ ግን ደግሞ የሚገባኝ በመታዘዝ ውስጥ የሚገኝ አለመታዘዝን የምትበቀለው ለካስ በመታዘዝ ነው። በማስረዳት አትበቀለው። ስትታዘዝ የምትበቀለው አለመታዘዝ ነው። እያንዳንዱን በፖስታ አድርጌ ለማዳረስ 3 ቀን ይፈጀብኝ። እንደዚህ ዛሬ ቴሌብር የለም። 2000 ብር ብቻ ከዛ ላይ ያገኘሁት። ለጋሽ መንግስቱ 1100 ከፍዬ 900 ብር አንቺ ወጥቼ ከጓደኞቼ ጋር ጎሎብን አያውቅም። ከመንፈስ ቅዱስ ጋር ሆነን አተናናቅ። መንፈስ ቅዱስ ብዙ ላይ ሰጥ ይችላል፣ ግን አያጎለብህም።
ብዙ ያለው ደግሞ አላተረፈም፣ ጥቂት ያለውም ደግሞ አልጎደለበትም። የምንፈልገውን ነገር ባይሰጠንም የሚያስፈልገን ግን ይሰጠናል። አባት ለልጁ እንደማያጎድል ከአባት በላይ መንፈስ ቅዱስ አባት፣ ወዳጅ፣ መካሪ፣ ትልቅ ሆኖ መርቶን አሁን ላለንበት ውበት፣ አሁን ላለንበት ነገር አድርሶናል። ትናንት ያደረገው ደግሞ ለዛሬ እምነታችን ነው። ዛሬም ነገሩና ጊዜው ተለያየ እንጂ የመንፈስ ቅዱስ አመራር ሂደት እያንዳንዱ ነገር አልተለየም። ትናንትም በኪራይ ነው ያለነው፣ ዛሬም በኪራይ ነው ያለነው። ትናንት የሚያደርገው ጌታ ዛሬም እያደረገ እያሳየን ያለው አላጎደለብንም። እና ከመንፈስ ቅዱስ ጋር ያለኝ ህይወት ጥያቄ ውስጥ ማላስገባው ድክም ብሎኝ መቼ ተነስቼ እንደሆነ ሳላቅ ያነሳኝ ነው። በህይወት አጋጣሚ በብዙ ነገሮች ውስጥ አልፌያለሁ። ዛሬ እንዴት ደረስክ ካልከኝ የአንበሳውን ድርሻ የሚወስደው መንፈስ ቅዱስ ነው። እውነተኛ አጽናኝ፣ እውነተኛ መካሪ። 1 ሲደመር 1 2 ነው ብለህ ነግረኝ ላላምን እችላለሁ። መንፈስ ቅዱስ ሲያስረዳኝ ግን አለማመን አልችልም። ላንተ ለኛ ልሆን እችላለሁ፣ እሱ ግን ያንበረክከኛል። ለማልሸነፍ ሰው መንፈስ ቅዱስ ግን ያሸንፋል። የክብሬ ጌጥ ነው እለዋለሁ። በአንድ ወቅት ጦር ሜዳ ውስጥ ውጊያ ላይ በነበርንበት ጊዜ ተቆርጠን እንቀራለን እና የኛ ክፍል ቆርጣት ነች። እዛ ላይ ብዙዎቻችን ቀለል ያለ ቁስል፣ የሞርተር ፍንጣሪዎች ቁስሎች ያጋጥሙንና በዛው ቀር። ይሄንን ያየ የኔ ሀገሬ ልጅ አለ፣ የትውልድ ከተማዬ ልጅ አለና ሲያየን በቃ ወድቀናል። አካባቢው ከባድ ነው ያለውና ከባድ መሳሪያ በጣም ነው እንደ ዝናብ የሚዘንበው። እሱም ቆስሎ ወጣ አየ እና ከዛ በኋላ አልተገናኘንም። እሱም ወደ እንጢጮ ሄደ፣ እዛ ነበር የሕክምና ማዕከል። ከዛ በኋላ ቦርድ ወጣ እና የኔም ድምፅ ጠፋ። ወደ ሀገር ቤት መጥቶ ሞቷል አይቻለሁ አለ። እውነትም አይቷልና ያየው ይሄንን ነው። በኋላ ይሄን የሰሙ ቤተሰቦቼ ለቅሶ ተቀመጡ። ለማንኛውም ሰዋዝ ነው፣ መንግስት አላረዳም ገና ጦርነቱ ስላላለቀ ለቅሶ ተቀመጡ። በቃ ሞቷል ተባለና በዚህ ውስጥ የእናቷን ሐዘን ገና ያልተወጣች ታናሽ እህቴ አባቷን አጣለች፣ አታውቀውም። እናቷን አጣለች፣ የሚያሳድግ የለም። ህጻናት ማሳደጊያ ገብተዋል። ቤተ ክርስቲያን ትሄዳለች፣ ቸርች ትሄዳለች እና ቸርች ውስጥ ሆና አይ ቲንክ ይመስለኛል በታችኛው በኩል ያለ ኮተቤ ሙሉ ወንጌል ቤተ ክርስቲያን ይመስለኛልና የወንድሟ ሞት ደግሞ ሰምታለች። ምን አይነት ሐዘን ሊፈጠር እንደሚችል አስቡ። እና በመገለጥ የሚያገለግል ወንድም ነው። እዛ ጋ ያለሽ እህት ያላት ትንሽ ልጅ ነች። ወንድምሽ በህይወት አለ አላት። እግዚአብሔር እንደዚህ ይለኛል፣ በክብር በራሴ መንገድ አመጣዋለሁ። የትውልድ አባት ይሆናል፣ ብዙዎች በሱ ይጽናናሉ፣ ለብዙ ሰው አደርገዋለሁ። ጥቁር ልብሷን አወለቀች፣ ተስፋ አረገች። አመት አልቆየሁም። ከዛ በኋላ ወደ አዲስ አበባ ስመጣ እውነትም አንተነህ ሾላ ረዶ በህይወት አለ። አባቴን ከቤት ውስጥ ማቀው እኔ ነኝ። አባትነት ካልክ ልጅነት አለ። የአንድ ሳንቲም ነው የሚሆኑት። አባቴን በደንብ አውቀዋለሁ። የአባቴን ጣም አውቃለሁ። አልጠገብኩትም እንጂ አውቀዋለሁ። በኋላም ስለሱ ስሰማ እያደግኩ ነው ያደግኩት። ያን ክፍተት መዝጋት በጣም ከባድ ነበር። በጣም ትምህርት ቤት ጓደኞቼ ከአባቶቻቸው ጋር ሳይ ክፍተቱ ሰፊ ነበር። ቃላት የሌለው ህመም ነበረ። አባት ማጣት ማንም ደግሞ ሊተካው አይችልም። የሚገርም ነገር ማንም እዚህ ምድር ላይ ማንም ሊተካው አይችልም።
ልጅ ያለ አባት ማደግ በጣም ነው። ወንድ ልጅ ስትሆን ህመሙ ከባድ ነው። ይህንን ክፍተት ያጣሁት የእግዚአብሔርን አባትነት ቦታው ላይ ሲያስይዘው ነው። ቦታው ላይ ሲገባ ዘላለማዊ አባት፣ የማይደክም፣ የማይሞት፣ የማይከስር፣ በምክሩ ግሩም የሆነ እቤት ውስጥ ያለ ማታ አምሽተህ ከገባ አባት ከቀደም የሚሰማ ስሜት አለ አይደል? አምሽቼ እንዳልገባ የሚያደርገኝ አባት ቦታው መጣ። ቤት የሚጠብቅ ስንገባ የምታየው ይህ አባት የሌለው እንዳትባል የሚያደርግ ስለ ስሙ በጽድቅ መንገድ የሚመራ ከቅድስናው ተካፋይ ያደረገ አባታዊ ቅጣት የሚቀጣ ቅድስናን በክብሩ የሚያለማምድህ በቃሉ ያረጀ ነገርህን እያነጻ አባት የቆሸሸ ልብስ እንደሚቀይር ውስጥህን ውጭህን እያሳመረ የአባትነት ክብሩን የሚያሳይ ትክክለኛ አባት ቦታውን የኔ ኢየሱስ ቦታውን ያዘ። እግዚአብሔር አባትነት የማይተካከል ነው፣ የማይተካከል። የሥጋ አባቶች ይደክማሉ፣ ያረጃሉ፣ በተለያየ ምክንያት ሊመጡ ይችላሉ። እናንተ አለ ጌታ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ከቻላችሁ ልጆቻችሁ ዳቦ ቢለምናችሁ ጊንጥ እንደማትሰጡት የሰማይ አባታችሁ የሚል ቃል አለ። እንደሆነ አላውቅም፣ እንዴት አብልጦ ይላል። የዚህ አባትነት ወደር የለው። እኔ አባት በልጅነቴ ስላጣሁት የዛን አባትነት ቦታ ታክቶ እንደ አባት አሳድጎ ክብር ያሳየኝ፣ ወግ ማዕረግ ያሳየኝ፣ ከሰው ተራ እንዳልቀር ያደረገኝ አንድ አባት አለ። ኢየሱስ ይባላል። ኢየሱስ ይባላል። ደግሞ የሚገርም ነገር ይሄ አባት በልክህ ነው የሚገባው። ለአንተም ቤት ለዘብኪዮስም ቤት ልክ ነው። ለእኔም ቤት ለዘብኪዮስም ቤት እኩል ነው። በልካችን የሚገባ ልከኛ አባት ኢየሱስ ይባላል። ፍጥረት ኢየሱስን አባትነት ማግኒፋይ ማድረግ አለበት። ፍጥረት ወደዚህ ኃላፊነት ወደሚወስድ ካዝና ወደማያልቅበት ስቶሩ ሁሉ ሙሉ የሆነ በሚያስፈልግህን እየሰጠ ለክብር የሚያበቃ ቀኝ እጅህን ብትሰጠው ሊይዝህ የሚችል ተራራውን ደልዳላ ሰርጓጉጥን መንገድ እያደረገ ፍጻሜን የሚያሳምር መካሪም አክባሪም ምርጥ አባት ኢየሱስ ይባላል። ያለ ምርጫ ልንመርጠው የሚገባ አባት ነው። የኢየሱስ አባትነት ላንተ ነው የተለየ ነው። ጦር ሜዳ ከሱ ጋር ነበረ። በጠላቶቹ ፊት ለፊት ከሱ ጋር ነበረ። ባልተከሰሰው ሲከሰስ ከሱ ጋር ነበረ። በመንገዶቹ ሁሉ ከሱ ጋር ነበረ። በስተቶቼ እየመከረ ስወድቅ እያነሳ ስሙን በእኔ ላይ ለማጠፍ ለመቀየር የማይጸጸት አባት ነው። መልካም ስትሰራ ብቻ የሚፈልግህ፣ መልካም ሳትሰራ የሚተውህ አይደለም። ታስታውሳለህ? ይህ አባት አንድ ቀን ሰይጣን ወደዚህ አባት መጣ። ልጅህን አገኘሁታል። የት አገኘው? ቆሽሾ አገኘሁታል። ማን ነው? ካህን ነው አለው። እስቲ ሊውሉ ሳየው እውነትም ቆሽሿል። ልጅህ እንዲህ ነው አለው። የምድር አባት ለምን እንዲህ አለ ሊል ብሎ ሊቆጣብህ ይችላል። ይህ አባት ይለያል። ስማርት ነው፣ ስማርት ነው፣ በጣም ፍቅር ነው። በጣም ማናችሁ ልጆች ቀይሩለት እስቲ ያለ እየቀየረልን ያስቀጥለን አባታችን። ቀይሮ የሚያስቀጥልን አባት ምረጠው። ከቆሻሻው ልብስ በላይ ነጩ ልብስ ያለው በነጩ ልብስ ነገን የሚያስቀጥል እንደ ሰው እንደ ከሳሽ ያልሆነ ይህ አባት ነው። ቃላት የሌለው ብዙ ድምፅ ያለው እውነት እርክት ብለህ ልትገልጸው የማትችለው የመኖርህ ምክንያት ነው። ለእኔ መንፈስ ቅዱስ የመኖሬ ምክንያት ነው። ብቻዬን
ብዙ ሌሊቶችን አሳልፌ አውቃለሁ። ያልተለየኝ ከኔ ጋር የነበረ እሱ ነው። ዛሬ ለሱ ክብር ከምናገራቸው መካከል አንዱ መንገዴ ሁሉ አብሮኝ የነበረ ዞር ስል የማየው ወዳጄ ነው፣ ሚስጥረኛዬ ነው። ለማንም የማላካፍለውን፣ ለማንም የማላሳየውን፣ ያለ ሰቀቀን የማሳየበት ቦታዬ መንፈስ ቅዱስ ነው። በጣም ሆኖኛ አይቻለሁ። ደግሜ ላስባቸው ማልችላቸው በርካታ ሌሊቶች ውስጥ በህይወት እንድኖር ከጎኔ ነበረ። በዛ ወጣትነት ላልፍም አልችለው። አዲስ አበባ ውስጥ የትም ቦታ እንዳልሰራ ስደረግ የቀን ስራ ስሰራ በቀን 7 ብር ከ20 ሳንቲም ተቀጥሬ ስሰራ ምግቤ ነበር። ከመምህራን ኮሌጅ ኮተቤ ተማሪዎች ገብተው ተምረው ቁርስ፣ ምሳ፣ እራት በልተው የሚያስተርፉት ምግብ ነበር። ከተረፈ ምግብ ጋር ተጠራርጎ የሚወጡ ጽዳት ሰራተኞችና የወጥ ቤት ሰራተኞች በአንጭ በዛ በአጥር ላይ በፌስታል አንዳንድ ብር ይሸጡ ነበር። ደሞዝ የተቀበልኩ ቀን 70 ብር ነበር። በሳምንት 4-5 ገዝቼ ሄጄ አርጥቤ ስበላ አመስግኜ ስበላ ነግቶብኝ ያውቃል። ደስታዬ ነበር። ያልፋል ይለኛል። ማንም ከጎኔ አልነበረም። ዘመድ ኖሮት የሌለው ሰው ነበር። ማንንም ብሌን እንዳላረግ አድርጎኛል። በእኔ የህይወት ጎዳና ውስጥ እሱ ብቻ እንዲገዝ ፈልጎ ዘግቶት ነበር። ኢየሱስ መንፈስ ቅዱስ ዓመት በዓል ነበር። ዓመት በዓል እናንተ ቤት ዶሮ ይታረድ የለ? እኛ ቤት ፌስታል ይታረድ ነበር። ዓመት በዓል ነበር። ልብሴ ጌጤ ነበር። ዛሬ ልብስ ቀይሬ የሚያዩኝ ቤተሰቦቼ ይህን ጌታ ነው የሚያዩት፣ ይህን መንፈስ ቅዱስን ነው የሚያዩት። ዛሬ ስነዳ የሚያይ ሰው ካለ የሚያየው መንፈስ ቅዱስ ወዳጄ ነዋ፣ ማግኛዬ ነዋ፣ መክበሪያዬ ነዋ፣ አባቴ ያደረገኝ ነዋ፣ አገልጋይ ያደረገኝ ነዋ፣ ከሰው ተራ ያወጣኝ ነዋ፣ ገዛልኝ የምለው ነዋ፣ ገዛ አለበሰኝ የምለው እኮ ነው። የሆነ ሀገር ወሰደኝ የምለው ነው እኮ። ሰው ሰጠኝ የምለው እኮ ነው። አንተን ሰጠኝ የምለው እኮ ነው። ይሄ መንፈስ እኮ ነው የሰጠኝ። የማይደበቅ እንደ ታፔላ ከፍ ብሎ የሚታይ እንደ ባንዲራ የሚውለበለብ የኔ አርማዬ ነው መንፈስ ቅዱስ። አርማዬ ነው፣ ልሸሽገው የማልችለው ነው፣ ግንባሬን የምሰጥለት ነው። እንኳን ለዚህ ለዛ ሰጥቼ የለ የማይደበቅ የትውልድ መድኃኒት ነው እሱ። ፋርማሲ አንድ መድኃኒት ለሁሉ ፈውስ ነው። የኢየሱስ ስም ለሁሉ ፈውስ ነው። ከመንፈስ ቅዱስ ጋር ከተጣበቅ ብዙ ህመም ልታስተናግድ ትችላለህ። አንዱ ውጠህ ሁሉ ይፈወሳል። ልለው አውርቼ ማልጨርሰው ተናግሬ ቃላት ማጣለት ሊገልጽልኝ የማይችል መንፈስ ቅዱስ ነው። እወደዋለሁ። አንዳንድ የሚገጥሙ መከራዎችና ችግሮች፣ ስብራቶች በዚህ ዓለም እውቀትና መረዳት አትወጣባቸው። ፍቺ የሌላቸው ጨለማዎች አሉ። ፍቺ የሌላቸው ስብራቶች አሉ። በሳይኮሎጂስትና በሌሎች አማካሪዎች አማክረህ የማትወጣባቸው የህይወት መንገድ ውስጥ ትገባለህ። ገባህባቸው። አንዳንዶቹ ሳይገቡ፣ አንዳንዶቹም ባለመታዘዝ ባለማስተዋል ሊሆን ይችላል። ሁሉ ለትምህርታችን ሆኗል። ከገባንበት እንዴት እንውጣ ስንል ከትምህርት ከሀብት ካለ ነገር በላይ መውጫ መንገድ አንድና አንድ አይኖችን ቀና አድርገህ የምትመለከተው መንፈስ ቅዱስ ከሌለ መውጣት አትችልም።
ትውልድ ቆሞ ብሎ ቢያይ ብዬ የማስበው። እንዴት ተጽናና ብለህ ብትለኝ ብዙ መካሪዎች እኮ እንደየው በዙሪያችን ነበሩ፣ ሊያጽናኑን አልቻሉም። ጠለቀ እውቀት ያላቸው ተናግረው ዝም የሚያደርጉ ከነሱ በኋላ ሌላ ሰው የማይናገር የቃላት መደምደሚያ የሆኑ ሰዎች እኮ አሉ። አያጽናኑም። ውስጥ ገብተው ስብራትን አይጠግኑልህም፣ አያውቁልህም። ሁላ ያንን ክፍተት የሚዘጋ የሰራ ግን አለ በእናትህ ሆድ ውስጥ የገጣጠመ አይንም በቦታ እግርም በቦታ ገጣጥሞ የሚያቃል አይኖችን ወደሱ ካነሳ አይኖችን ወደ ተራሮች አነሳዋል። ስለዚህ በገባሁባቸው የሐዘን ጎዳናዎች ሁሉ ለራሴ መፍትሄ አውጥቼ ለመጽናናት ሞክሬ አውቃለሁ። አልቻልኩኝም። ሞክሬያለሁ። ራሴን ተመልሼ ያገኘሁት ሐዘን ውስጥ ነው። ከተሰበርኩባቸው ስብራቶች ውስጥ ለመውጣት ሞክሬያለሁ። ራሴን ለማስተማር ሞክሬያለሁ። ተመልሼ ተሰብሬያለሁ። ድኖ መቅረት በእግዚአብሔር ነው። ተፈውሶ መቅረት በእግዚአብሔር ነው። ያለ ጠባሳ የሚያድንህ እግዚአብሔር ነው። ውጪንም ውስጥህንም ያለ ምልክት የሚቀይረው እግዚአብሔር ነው። አይናችን እሱ ላይ ስለሆነ በድካማችንም በብርታታችንም ተስፋችን የልጅነት በዛ በማለዳ አቧራ ላይ ቁጭ ብለን ልንሰማው የፈለግነው ጌታ ሲመጣ ያገኘን፣ ያላገኘነው ያገኘን፣ የማይለቀን ያኔ የያዘን ነው። ስለዚህ ስብራት የሚጠገነው በመንፈስ ቅዱስ፣ ከሐዘን መውጫ በመንፈስ ቅዱስ ነው። የእናቴ ሐዘን ረጅም ዘመን ከባድ ነበር ለኔ። መቃብሯን አላቀውም። መቃብር ላይ እጅ ግን አለቅስ ነበር። መቃብሯን አላቀውም፣ ስቲል አላቀውም። ቤተ ክርስቲያኑ ስለማቀው ሄጄ አንዱ መቃብር ይሄ ይሁን ያ ይሁን ብዬ ጸልይ ነበር፣ አለቅስ ነበር። እዛ ሐዘኑ ከባድ ነበር። በደብዳቤ የጻፍክላት ልታያት የምትናፍቃት እናትህን ሮጠ መተህ ልታያት ስትፈልግ ስታጣት ስብራቱ ከባድ ነው። በርታ እንግዲህ ምን ይደረጋል፣ እግዚአብሔር ያመጣውን እግዚአብሔር ብለህ ልታጽናናው አትችልም። የሰው ምክር 2 ቀን ነው፣ ግፋ ሲል 3 ቀን ነው። ከዛ በኋላ የሚሰጥህ ከባድ ስጦታ አለ ሚልህ ወይኔ ነው የሚልህ። ይሄ ክፍተትህን ሊዘጋልህ አይችልም። አንድ ቀን ግን ስጸልይ የጌታ መንፈስ እንደዚህ አለኝ፣ እናትህን የምትመስል ልጅ እሰጥሃለሁ አለኝ። ማጽናኛ መንገድ አለው። አንተ እንዴት እንደሆነ አላቅም። ማጽናኛ የሆነ መንገድ አለው። በሚገርም ሁኔታ ሁለተኛዋ ልጄ ቁጭ እናቴ ናት። ከእናቴ ጋር አብረን የመኖር ያክል ነው የምንኖረው። ስትናገር ሳያት እናቴን እያየሁ ነው የማወራው። ስትቆጣ ደነግጣለሁ። እኔ መቆጣት ሲኖርብኝ ከእናቴ ጋር እግዚአብሔር በምን በኩል ማጽናናት እንዳለበት ያውቃል። በምን በኩል ያ በልጅነት ያጣዋትን ረጅም ዓመት በደብዳቤ ሳወራት የነበረችው እናቴን ስመጣ ጓጉቻ አገኝሻለሁ ብዬ ያላገኘኋት እናቴን፣ ከጦር ሜዳ ስመጣ ላቅፋት የናፈኳት ያጣኋት እናቴን ዛሬ አንሳ በስጦታ መልክ መጣለች። ስጦታ መልክ መጣለች። ማጽናኛ አለው መንፈስ ቅዱስ። ሰጥቶም ያጽናናሃል፣ መክሮም ያጽናናሃል፣ ሞልቶም ያጽናናሃል። በብዙ መንገድ የመንፈስ ቅዱስን መጽናናት እናይበታልና ስለዚህ ሁለቱ ነገሮች ወሳኝ ናቸው። በዚህ ነው መንገዳችንን መጠብጠብ የምንችለው። እነ ሙሴ የጨረሱት ለዛ ነው። ባስጀመረህን ጌታ አትልቀቀው እንጂ ያስጨርሳል። በተነካንበት በዛ መነካት እየመጣናል። ለመቀጠል መነካታችን ጋር ነው የምንመጣው። ወደ ኋላ ዞር ብለን ስናስብ ያ ጄኒዩን የሆነ ያልተሸራረፈ ሰው ተኮር የሆነ መለኮት ዓለም እውቅና የሰጠው ያ መነካት፣ ያንን ዞር ብዬ ሳየው ነገ ተስፋ አለው። በመነካቴ እቀጥላለሁ። የያዘኝን ጌታ ልለቀው አልፈልግም። ሁሌ ከሱ ጋር በመሆን እስከ ጽዮን ድረስ ፍጻሜ ያለው የተሰጠኝን አደራ እግዚአብሔር በረዳኝ መጠን
በመሰላሰል ከወንድሞች ጋር አብሮ በመሆን ወንጌልን በንጽህና ለትውልድ በማድረስ በተረዳዋት በዛች እውነት ላይ በመቆም የጽዮንን ጉዞ እንጓዛለን። አንድ ቀን ኢየሱስን በክብር እናየዋለን። ለዛ ማስተማመኛ የከበረ የማይደክም ስጦታ ዛሬ ከኛ ጋር አለ። መንፈስ ቅዱስ አለ። በዚህ አገልግሎት ጊዜ የወለዱ ሰዎችን ሳገኝ የምጠይቀው ጥያቄ አለ። ሆስፒታልም ሊሆን ይችላል፣ ቤት ውስጥ እናት ከልጇ ጋር ተኝታ አንድ ጥያቄ ጠይቃለሁ። እንኳን እግዚአብሔር ረዳሽ፣ እንኳን በሰላም ተገላገልሽ፣ አሜን ፕሮፌት እንኳን ደህና መጣ፣ አንድ ጥያቄ አለኝ፣ ልጅሽን ትወጂዋለሽ ይጠይቃሉ ብዙዎችን። ይሄ ሁሉ መልስ አንድ አይነት ነው እንዴ ነው የሚሉኝ። ሊጠየቅ አይገባም አይነት ነገር ነው። ሁሉም ጥያቄ እንደ ልጅሽን ትወጂዋለሽ፣ ኢየሱስን ትወደዋለህ ወይ? ጴጥሮስ እንደወደህ አንተ ታውቃለህ አይደል? ኢየሱስን እወደዋለሁ እወድሃለሁ ስትለው የምትተውለት ነገር አለ። ፍቅርህ በምትተውለት ነገር ይወሰናል፣ መውደድህን የምታሳይበት። ስለ ኢየሱስ ብዙ አማራጮችን ዘግቼ አይቼዋለሁ። ራሱ ኢየሱስ እወደዋለሁ። በጣም በሰው ዓይን የሚያጓጉ ኢየሱስን ከመውደድ የተነሳ ኢግኖር ያረኳቸው የክብር የሚመስሉ መንገዶች አሉ። የክብር የሚመስሉ ኢየሱስን ከመውደዴ የተነሳ ራሱ ረድቶኝ እንደወደው ረድቶኝ እንዳከብረው እንድታዘዘው ረድቶኝ መለስ ብዬ ግን ሳስባቸው እንዴት ወሰንኩት ብዬ ማስባቸው መንገዶች ቅድም ሳነሳለን ስቶክሆልም ቸርች ላይ በዛ ችግር ምክንያት ኢትዮጵያ ውስጥ በተፈጠረው ኬዝ ምክንያት ቸርቿ እንዲህ አለች። ምክንያቱም ነጮቹ ቸርች ላይ ተከራይተን ነው የምንኖረው እና እግዚአብሔር ይሄ ነገር ከመፈጠሩ በፊት አንድ ራእይ አሳየኝ። እኔ የህልም ጸጋ ስጦታ የለኝም፣ ለማየት ቀጥታ ችግር የለብኝም፣ ያሳየኛል። ካየው ግን በአመት አንዴ ምናምን የማየው እና አንዲት ሴት ነጭ ስዊዲሽ ሴት ነች። ቦታውን ማውቀዋለሁ። ነጭ በር ከፍታ ግባ ስትለኝ አየሁ እና ግባ ማምለጥ አለብህ ብላ በማግስቱ ወይ በሁለተኛው ቀን ሊሆን ይችላል ከቸርች አገልጋይ ልጅ ጋር ካሜራ የቸርቻችን ካሜራ ከአንድ ነጥብ በላይ ትልቅ የተገዛ ትልቅ ካሜራ ነው። ቪዲዮ ብቻ የሚቀርጽ ነው፣ አያነሳም። ምርጥ ካሜራ ነውና እሱ ካሜራ ተበላሽቶብን እሱ ለማሰራት እሱ የሚሰራበት መስሪያ ቤት ተቀጣጥረን አብረን ልንሄድ ተገናኘን። ቆመን እያወራን እያለ አንድ ሴት መጣች። ፕሮፌት ምን ልታረግ መጣ እዚህ አለች። አይ ወንድሜ ነኝ ከሌለ መጠበቅ ብዬ ነው። እዚህ ነው እንደምትሰሪው አልኳት። አዎ እዚህ ነው እኮ የምሰራው። ወደ ውስጥ ለምን እንዳልኳት አላውቅም፣ እንዴት እንዳልኳት አላውቅም። ስራ አለ እንዴ እዚህ አልኳት። አዎ እኮ አለ እዚህ ስራ አለች። አንተ ልትሰራ ባልሆነ ብቻ ለኛ የት ሄደን ነው አንተ የምትሰራው? ታገልግል እንጂ አለች። የቱ ጋር ነው ቢሮአችሁ አልኳት። እንዲህ አለች። ከዚህ አገልግልሽ ጋር ናስቲ እዚህ ቢሮ እንሂድ አልኩት። ለምን እንዳልኩት አላውቅም። ልክ እዛ ቢሮ ጋር ስንደርስ በሩን የከፈተችው ሴትዮ በህልሜ ያየኋት ልጅ ነች። ማረጋገጫ 36 ዓመቷ ነው። መልኳ ያችው ነች። አላወራኋትኝም፣ አልጠየቀችኝ። ከፍተምጣችን ስራ ፈልገህ ነው? ስራ ፈልጋችሁ ነው አለች። አብሮኝ ያለው ልጅ አይ እኔ እዚህ ነው የምሰራው በሌላ ዘርፍ ላይ። አንተስ ምንድነው ስራ አለች። እኔ ቤተክርስቲያን አገልጋይ ነኝ። ቤተክርስቲያን አገልጋይ ነህ? አዎ።
እና በዚህ ስራዎች ላይ አለ ለምን አትሰራም? እንትን አለ ስትለኝ አዎ ነው የምላት። ለምን? በዛ በሌሊት ያየኋት ሴት ስለነበረች። እዛ ድርጅት ላይ በጣም ጥሩ ደሞዝ ተከፍሎኝ በኃላፊነት ተቀጠርኩኝ። እንደመጣ ያ ሊሆን አይችልም ከእግዚአብሔር ዘንድ ካልሆነ በስተቀር። በጥሩ ደሞዝ ተቀጠርኩ፣ ለዛውም በቋሚ ሰራተኛ። ሰው ሁሉ እስኪገርም፣ ሰው ሁሉ እስኪደነቅ ድረስ በዚህ ፍጥነት፣ በዚህ ጊዜ፣ በኃላፊነት፣ በጥሩ ደሞዝ ተደላደሉ። ልጆቼ፣ ቤተሰቤ፣ አሁን ያሰብናቸውን ነገሮች እናደርጋለን። ክብር ለጌታ ይሁን። ጌታ የተባረከ ይሁን። እግዚአብሔር የከፈተው በር ነው። አገልግሎታችን ይቀጥላል ብለን 2 ወር አልሰራሁኝም። ይህ ነገር ሀፕን አድርጎ ቸርቿ እንደዛ ደረሰች። ቤት ኪራይ መክፈል ስታጣ የጌታ መንፈስ መጣና ከደሞዝ አለኝ። የከፈኩት ያንን ሁሉ ገንዘብ ለዚህ ነው አለኝ። ከደሞዝ ያንን የቀውጢ ሰዓት በዛ አለፍ ነው። ብዙ አልቆየሁኝ። ቢሮ ውስጥ ቁጭ ብዬ ነው ትምህርት እያዘጋጀው መንፈስ ቅዱስ መጣ። ጊዜው አሁን ነው። ሰዋውና ኢትዮጵያ ገብተህ ቸርች ተክለን አገልግል የሚል ድምፅ። ኢየሱስን መውደዴን ያየሁት ያኔ ነው። ረዳኝ። ላለቃዬ ሄጄ ስራ መልቀቅ እንደምፈልግ ስነግራት ማመን ስላልፈለገች ለ6 ወር እከፍልሃለሁ አለች። 6 ወር እጠብቅሃለሁ አለች። ከፍቃድ ውጪ ለ6 ወር ከስራ ውጪ ፍቃድ ሰጠች። ተመልሰ ስትመጣ እንድትሰራ አስብበት፣ የ6 ወር ማሰቢያ ጊዜ ሰጥቻለች። የመጨረሻ ያወራነው ከሷ ጋራ ልጆቼን ለማስጎብኘት አንድነት ፓርክ ሄደን እዛው ጋር ደወለች። ምን አሰብክ አለች። ምንም ላስብ አልችልም፣ ቃኔ አገልጋይ ነኝ። ያንን ትልቅ እድል ፕላን አድርገናል። ለቤተሰብ መሬት ገዝተን፣ ቤት ሰርተን፣ መኪና ገዝተን፣ ልጆቻችንን ጥሩ ትምህርት ቤት አስተምረን፣ ሌላ እንደዚህ አድርገን፣ ብዙ ብር ነዋ፣ ጥሩ ደሞዝ ነዋ፣ እንደዚህ አድርገን አየሰው ቅድ ኢየሱስ መጣ። መውደዴን ያየሁት ያኔ ነው። ቤተሰቦቼን አማከርኩ። አይመስልም፣ በቃ የጌታ ፍቃድ ስለነበረ ሁሉን ነገርና እኔ እወደዋለሁ፣ ከኔ በላይ ግን ይወደኛል። ለእኔ ኢየሱስ ልዩ እወደዋለሁ። ውስጤንም ውጬንም የቀየረው ባለውለታዬ ነው። የመኖሬ ትርጉም ነው። ለልጆቼ የማወርሳቸው ባንክ አካውንቴ ውስጥ ያለ ስም ኢየሱስ ነው። በህይወቴ ያዩት ኢየሱስ ነው። የሚያውቁኝ አንገታቸውን ቀና አድርገው የሚናገሩት ዛሬ ለመቀጠል ኢየሱስ ነው። ወይ ጉድ አለ ካሉ ያለሁት በኢየሱስ ነው። እዚህ ደረሰ ካሉ የደረስኩት በኢየሱስ ነው። ይሄ ነገር ያለ ብዬ ላሳየው እንኳን ብችል የለም፣ እከሌ ረዳኝ ብለው ነገር የለም። ይሄ ማለት በሰው ውስጥ እግዚአብሔር አይረዳም እያልኩ አይደለም። በሰው ውስጥ አያሻግርም አያስተምርም እያወቅ እውቅና እየነፈቅኩ አይደለም። መስራት ሲፈልግ በሰው ግን ከምንም በላይ ማንንም ቢያስነሳልህ ያስነሳልህ አባት ነው። በማንም ምንም ነገር ቢያደርግልህ ያደርግልህ አባት ነው። ማንም ደግሞ ምንም ቢያደርግልህ ይሄን አባት አይቶ ነው። ያከበሩትን ያከብራል። የምጨነቀው የእሱ አባትነት ላይ ሳይሆን የኔ ልጅነት እሱን ማክበር አይደለም። እግዚአብሔር የክብሩን ቤት ስለሚያከብር ናፍቆቴ ይሄን አባቴን በሁለንተናዬ ማክበር ነው። ከራሴ በላይ ከምፈልገው በላይ ከሚያስፈልገኝም በላይ ባከበርኩት ቁጥር እንደሚያከብረኝ አምናለሁ።